አይደለም። ያው ግን ቤተክርስቲያኒቱ በላኤ ሰብ ማለት ያው ሰው በላ ማለት ነው። በላኤ በላተኛ ማለት ነው። በግዕዝ ሰው ማለት ነው። በላኤ ሰብ ከአንድ ይህንን ኦርቶዶክሳዊ ሆኖ የማያቅ ወይ በኦርቶዶክስ ስርዓት ውስጥ ሆኖ የማያቅ ሰው የለም። ስለዚህ ስም ማለት ነው። ከማጋ በተገናኘ ይወራል። ከማርያም ጋር በተገናኘ ስሙ ይነገራል። እና ለኦርቶዶክሳውያን ሃይማኖት ተከታዮች ማርያምን አንዱ ከሚጠሩበት ስም አንዱ የበላኤ ሰብ እመቤት ብለው ሁሉ እስከ መጥራት ድረስ ትልቁ ላይ ቀይሮ ነው ወገኖች። ጃፒን ሳስገባው ቀይሮ ነው ሲስተሙ። ነው እህቴ ናይደሙ ፍሬ። ኦኬ አሁን በኦሮምኛ ነው፣ በትግርኛ ነው፣ በግዕዝ ነው፣ በአማርኛ አልጠቀ። ይሄ የግዕዝ ቃል ነው። ግዕዝ ደግሞ ከትግርኛ ጋር ተወራራሽነትና ሳባውያን ቋንቋ ስለሆነ እናውቃለን። አሁን ሌላ እንትን ውስጥ አትገቡ። ቴንኪው። በላኤ ሰብ ማለት የግዕዝ ቃል ነው። የግዕዝ ቃል ከትግርኛ ጋር ሳባውያን ቋንቋ ስለሆነ ይዛመዳል። አሁን ደግሞ ሌላው ደግሞ መጥቶ የኦሮምኛ ቋንቋ ነው ብሎ ቢል ደግሞ እዚህ ሌላ ጦርነት ሊፈጠር ነው ማለት ነው። እኔ የማውቀው በላኤ ሰብ ማለት የግዕዝ ቃል። በሰላም ኤርሚያስ፣ በጻፋችሁት ርዕስ ላይ መልስ ለመስጠት ነበር። ትችላለህ። እሺ፣ እንኳን ደህና መጣ። እግዚአብሔር ይመስገን። ሰላም ናችሁ? እንኳን አረሳችሁ ለ2018 ለአዲስ ዓመት አይደል? ያ 2018 ነው ነገ። እንኳን አብሮ አደረሰ። ቤተክርስቲያን ነች በ2018 ብላ የምታከብረውና አሁን ሰው በማርያም ይድናል የሚል ርዕስ ስላላችሁ ይድናል ብዬ ነው እኔ የማምነውና ሁላችሁም የዳናችሁት ከማርያም በመጣው ክርስቶስ ነው እንደሆነ ግራ ገባን። ሰው በማርያም ይድናል ብላችሁ ጥያቄ ምልክት። ጥሩ ወንድማችን ጃፒ፣ ያ ሰው በማርያም ይድናል ወይ ብለን ጠየቀን። የአንተ መልስ ደግሞ ነበረ ከማርያም በመጣው በክርስቶስ ነው የዳናችሁት ነው ያልከን አይደል? ያ በማርያም ይድናል አልኩ። አዎ ይድናል። እሺ ምን ያደርግናል? ኤርሚ የማፋገር ነው የሚሆነው። ዝም ብለህ አታስረዳም ብራዘር። መካካድ ስላለ እኔ ለምጽፈው አንተ ምንም ሊጨንቃ አይገባም። እያወራን አንደበቴ እያወራ እጄ ከጻፈ እግሬም ይጻፍ። ለምን እንደምጽፍ ምክንያቱም ሰዎች የተናገሩትን ነገር ከጥቂት ደቂቃ በፊት አላልኩም ብለው ስለሚሉ ካሜራ ከፍቼ የምጽፈው ለዛ ነው። ጥያቄያችን ሰው በማርያም ይድናል ብለን ስንል መልስ አዋልከን። ከዛ ከማርያም በመጣው አልከን አይደል? ከማርያም በመጣው በኢየሱስ ድናችኋል ነው አይደል ያልከን? በክርስቶስ ይድናል። በኢየሱስ ክርስቶስ ይድናል። ሰው በማርያም ይድናል። በእግዚአብሔር አብ ይድናል። በእግዚአብሔር መንፈስ ቅዱስ ይድናል። በእግዚአብሔር ወልድ ይድናል። እሺ ከማርያም አሁን ያልኩን ጻፈዋ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ አንተ ያልከኝን ሁሉ ልጽፍ አይደለም የመጣሁት። ከጥያቄው ጋር በተገናኘ ለምትነግረኝ ነገር ወሳኝ የሆነውን ነገር እጽፋለሁ። ከጥያቄው ጋር የሚሄድ ማለት ነው። የእኛ ሰው በማርያም ይድናሉ ብለን ስንል ማርያምን በማመን ማለታችን ነው። በማርያም በመታመን ነው ይድናሉ ብለን ያሉ። ልክ ሰው በእግዚአብሔር ሲያምን እምነቱን በእግዚአብሔር ላይ በማድረጉ እንደሚድንና መጽሐፍ እንደሚነግረን በጌታ የሚያምን እንደሚድን መጽሐፍ እንደሚነግረን ልክ እንደዛው ሰው በማርያም ይድናል ወይ ብለን ጥያቄ ስናደርግ የማርያምን ስም በመታመን የማርያምን ስም በመጥራት ብሎ
ይሄን የመሰለ ያገኛሉ ወይ ነው የመለስክልን። ነገር ግን እናንተ አልከን ከማርያም በመጣው በክርስቶስ ድናችኋል አልክ። ይሄ ራይት ነው፣ ትክክል ነው። የኛ ጥያቄ አይደለም። የኛ ጥያቄ ያልኩ እናንተ ምናምን አላልኩ። ለምንድን ነው እናንተ ለእናንተ የሚሆኑ ለእኛ ለሁላችሁ? ኦኬ ለእናንተ ደግሞ ልጻፋ። ለእኛ እንደዚህ ብለህ ካልከን ኦኬ፣ ለእናንተ ደግሞ እናንተ ገና በክርስቶስ ትድናላችሁ አይደል? እነማን እናንተ? እኛ የምንባባለው ማን ነው? ግልጽ አድርገን ነገር እኛ ማለት አሁን ከማርያም በመጣው ድናችኋል ብለህ ስትለን ለእኛው ጥያቄ ለጠየቅኑ ሰዎች ለወንጌላውያን ነው እየመለስክልን ያለው። ኦኬ እሺ፣ እኛ እነማን ነው ብለህ ነው የምትመስለው? እናንተ ደግሞ ገና ያልዳናችሁ ናችሁ። ያው ኦርቶዶክሳውያን ገና አልዳናችሁም ይታወቃል። ማን ነው እንደዛ ብሎ ያስተማረክ? ጃፒ እንደዛ እኮ አልከኝ። እኛ ገና እንድናለን አልከኝ በክርስቶስ። ስለዚህ ገና ነህ። ያንተ መዳን ገና ነው። የኔ መዳን ግን ኦልሬዲ የተረጋገጠ ነው። እኔ እንደዛ አሁን አልኩ። እየተረጎማችሁ ችግር የተፈጠረው አልተረጎምኩም። ጃፒ አልተረጎምኩም። ምናልባት መልሼ ልስጥህ ንገረን። የጠየቃችሁን ሰው በማርያም ይድናል አልከኝ። አዎ ይድናል አለ። ያው መለስክ ጻፍኩት። አዎ ይድናል አልኩ። በዛ ታዲያ ስትገባ ከማርያም በወጣው በክርስቶስ ድናችኋል እኮ ብለሃል። ቀደም ከማርያም በመጣው በክርስቶስም ድናሃል አልኩ እኮ። አዎ ድናችኋል ስትለ ድናል ብለህ ስትለኝ ለእኔ ነጠና ነው። እዚህ ያሉ ወንድሞች እናቶቼ በጌታ ያመኑ ስለሆኑ ድነናል። ለሁላችንም በክርስቶስ ድነናል። ቃላትን እየሰረቁ ምናምን ሳይሆን ዝም ብለህ መንወያይ ከቻልን ኤርሚ እንወያያለን። ችግር የለም። እኔ አልሰረኩኝም። ጃፒ ያልከውን የጻፍኩት እሺ። ስለዚህ በማርያም ሰው ይድናል ብሎ የሚለው ነገር አዎ ይድናል አልከኝ። መረጃውን ስጠኝ። ለእኛ የነገርከን በማርያም ሰው ይድናል ብሎ የሚለውን አዎ ካልክ በኋላ ከማርያም በወጣው በክርስቶስ ድናችኋል ወይ ደግሞ ድናሃል አልከኝ በነጠላ ወይ ደግሞ ድነናል አልከን። እናንተን ሁሉ አካተ። ኦኬ ድኛለሁ፣ በማርያም አምኜ ድኛለሁ። እሰየው። በቃ አሁን በማርያም ጃፒ በማርያም አምኖ ድኗል። እንዴት ነው የዳንከው? መቼ ነው የዳንከው? ምን ብለህ ነው ያመንከውና ዳንክ? ጃፒ በማርያም አምኖ አሁን አስረዳሃለሁ። ችግር የለውም። አሁን ጻፈው። በማርያም አምኖ ድኗል። ቄስ ትምህርት ቤት እንደዚህ ነበር የምንማረው። ትክክል። የተማርከውን እየደገምከው ነው። እሺ ቀጥል። አሁን ጥያቄ ምንድን ነው የሚሆነው? ይኸው በማርያም አምኜ ድኛለሁ ብለኛል። በማርያም አምነህ እንደምትድን ማን የነገረህ? የትኛው መጽሐፍት ላይ? ብሉይ አዲስ ኪዳን? አልነገረኝም። እኔ ራሴ አምኜ ነው የዳንኩት። መጽሐፍ ቅዱስ በዚህ ጉዳይ ላይ ምንም የሚያስተምረው ትምህርት የለም ማለት ነው። መጽሐፍ ቅዱስማ ስለ ቅድስት ድንግል ማርያም የአምላክ እናት፣ የብርሃን እናት መሆኗን ያስተምራል። አልጠየኩም። እኔ ስለ ማርያም በመጽሐፍ ቅዱስ ውስጥ ምንድነው ድርሻዋ ከጌታ ጋር በተገናኘ? የአምላክ እናት ነች ብሎ የሚለው የኔ ጥያቄ አይደለም ጃፒ፣ የኔ ጥያቄ አይደለም። አንተ እኮ ነው የጠየቀኝን እየመለስኩልህ። የኔ ጥያቄ ጃፒ በማርያም አምኖ ድኗል። ድኛለሁ ድኛለሁ። በቃ አሁን ስለዚህ ማርያምን ምን ብለህ አምነህ ዳንክ ነው? አማላጄ እናቴ ብዬ ከፈጣሪ ዘንድ ድህነት ያስፈልገኛልና ከአምላኬ ዘንድ ለምኝልኝ ብያት በልመኗ በአስታራቂነቷ ከኔ ኃጢአት ከኔ ክፋት ድኛለሁ። አማላጄ እናቴ ብለህ ነው አይደል? አዎ። ከዛስ ምን ብለህ? ሌላውን ቶ እኔ ግን ድኛለሁ አልኩ። በቃ ሁሉንም እኮ እዚህ ጋር ልዘረዝርልህ አልችልም። አማላጅነቷ ነው የዳንከው? አዎ። ቴንኪው ጃፒዬ፣ እንዳትቆጣ። ኦኬ ቀስ ብለን እናወጋለን። በቃ የአዲስ ዓመት ቁም ነገር ያለው ነገር ነው የምናወራው። ኦኬ አማላጄ እናቴ ብለህ በአማላጅነት የዳንከው በአማላጅነቷ ነው አይደል? እሺ በማርያም በአማላጅነት ጃፒ ወንድማችን ድኗል። ማርያም አማላጅ ሆና ሰውን እንደምታድን የተጻፈ ነገር አለ አይደል? የት አለ? የት? መጽሐፍ ቅዱስ ላይ
እናንተ መጽሐፍ ቅዱስ ላይ ማርያም አታማልድም የሚል ካመጣህልኝ እንዳለ እኔ ደግሞ አመጣለሁ። የእናንተ መጽሐፍ ቅዱስ ላይ ማርያም ታማልዳለች ብሎ የሚል አለ አይደል? የተጻፈ ምልጃ ማለት ማስታረቅ፣ ማወዳጀት። ስለዚህ የቃሉን ትርጉም አይደለም የጠየኩህ ጃፒ። ማርያም አማላጅ ብለህ ያልካት ለምሳሌ የተቸገሩትን የቃሉን ትርጉም አይደለም የጠየኩህ። በቃና ዘገሊላ ላይ ሰዎችን ስታማልድ አይተናል። በቃ ኦኬ። ስለዚህ አሁን ማለት ያለብህ የቃሉን ትርጉም አይደለም የምትነግረኝ። የተጻፋለ ወይ ብዬ ስለ አዎ ነው አይደል? እዛ ዮሐንስ ወንጌል መጽሐፍ ምዕራፍ 3ን ምዕራፍ 2ን ክሌም አድርገሃል ማለት ነው። እዚህ አዎ ብሎናል። የተጻፈ አለ። የጠቀሰው ምንድነው? ዮሐንስ ወንጌል መጽሐፍ ምዕራፍ 2 ማለት ነው። በቃ እንሄዳለን። ገሊላ ቃና። ኦኬ። እዛ ክፍል ላይ ማርያም አምልዳለች አይደል ጃፒ? አባት ልጇን እና አምላኳን አዘዋለች፣ አዛው አድርጎላታል። የኔ ጥያቄ ማርያም እዛ ክፍል ላይ አማልዳለች አይደል? አዛዋለች እያልኩ እኮ ነው ወንድሜ። ማማለድ ማለት ማዘዝ ማለት ነው። እኔ በምረዳው ነው። እኔ ሰው ባስተማረኝ ሰው እኔ በምረዳው ማማለድ እኔ ማማለድ ስጠይቀው ልብ ብላ አዘዋለች ብሏል። አላልኩም፣ እንደዛ አላልኩም። ራስ የምትፈልገውን እኮ ማለት መብት ነው ኤርሚያስ። ማለት ማዘዝ ማለት ትችላለህ። ይኸውልህ እኔ አዘዋለች አልኩ አይደል? የጠየኩን ጥያቄ አስተውለህ ልብ ብለህ ስማ። የምጽፈው በዓላማ ነው። ልብ ብለህ ስማ። የምታመጣው ለውጥ የለም። ግን አሁን ችግር የለም። እርስ በርስ እኮ ይኸውልህ ገና የተናገርከውን ስጽፍ አንተ የራስህን ነው የምጽፈው ምናምን ነገር ብለህ አንተ እኮ ነው የምጽፈው እንጂ እኔ ነኝ እኔ እኮ እያወራሁ ነው። አንተ ማርያም አማላጄ ብዬ ድኛለሁ ብለኸኛል። ጥሩ። ለምን ዳንክ ብለህ አንልህም። አለመዳንህን ግን በራስህ አፍ ላስመሰክርህ ስለሆነ ድኛለሁ ብለህ ያልከውን እንዴት እንደ ዳንክ ስትተርከው እንዴት እንዳልዳንክ ትነግረናለህ። ስለጻፍከው ነው አንተ በምትረዳው ስለጻፍከው አይደለም። እኔ ብራዘር ጃፒ ለምን እንደዚህ ማውራት የፈለከው? ለምን እንደዚህ ማውራት እንደፈለክ አንተ ብታቀናብር እኔ እንደፈለከው አላልኩኝም። የተጻፈ አለ ወይ ብዬ ስለ እውነት ካለ ትመጣለህ። ጃፒ የተጻፈ አለ ወይ ብዬ ስለ አዎ። ኤርሚያስ ደግሞ እኮ አንዳንዴ እኮ ችግር ብቻዬን ካላወራሁ ነው። አዳምጠኝ። እኔ አልወጣኝም። እሺ አዳምጠኝ። ችግር የለም። እንደፈለክ ጻፈውና የፈለግከውን መጨረሻ ላይ መጠየቅ ትችላለህ። እኔ የፈለግኩትን አልጽፍም። አንተ የተናገርከውን ብቻ ነው ጽፈው። ኦኬ አሁን እኮ እኔ የምነግርህ ሌላ፣ አንተ የምትጽፈው ሌላ። ምንም ችግር የለም፣ ጻፈው። ኦኬ አሁን ቀጥል። ያልከውን ነው የምትጽፈው። የዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ በገሊላ ቃና አማልዳለች ብለህ የተጻፈ አለ ወይ ቢስል በቃ አትድገመው። ታዲያ እኔ እኮ አትድገመው፣ እኔ እያወራሁ ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ በገሊላ ቃና ብሎ አለን። ኦኬ ገሊላ ቃና ላይ አየን። አማልደዋለች ብዬ ስለው ምን አለን? አዛዋለች አለን። እኔ አማልዳለች ወይ በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ በገሊላ ቃና ምልጃን ፈጽማለች ወይ ብዬ ስለው ልጇን አዛዋለች ብሎ አለን። ማዘዝ። ስለዚህ ማማለድ ማለት በጃፒ ንግግር ማዘዝ ማለት ነው ማለት ነው። አንተ መተርጎም መብት ነው። እሺ እኔ አማልዳለች ብዬ ስለ ለምንድን ነው አንተ አዘዋለች ብለህ አንተ መተርጎም ኤርሚያስ መብት ነው። እኔ እናንተ የተለያየን ሰዎች ነን። አንተ የራስ አገነዛዘብ አለ፣ እኔ የራስ አገነዛዘብ አለኝ፣ የራስ አረዳዳለኝ። አንተ መተርጎም ደግሞ መብት ነው፣ ማንም አይከለክልም። በገሊላ ቃና ማርያም አማልዳለች ወይስ አዛለች? ያ አሁን እኔ እንደምረዳው እነግርሃለሁ፣ አንተ ደግሞ እንደምትረዳው ታስተውላለህ። ምንም ችግር የለውም። እዛ ጋር ወይን አለቀብን ሲሉ ይህንን አድርግላቸው ስትለው የሚለው መጽሐፍ ቅዱስ ላይ እኔ አንብቤ ነው ብዬ ማስበውን የምረዳውን ነው። እና ሊቃውንቶች ሌላ ነገር ሊያስቡ ይችላሉ፣ እኔ አላቅም። አባ ግን እኔ እንደተረዳሁት ከሆነ እዛ ጋር ቅድስት ድንግል ማርያም የሚያረጋችሁን አድርጉ አለቻቸው፣ እሱ አደረገላቸው። የኔ ጥያቄ ምን ነበር ጃፒ? ምን ነበር አሁን የጠየቅኩ? ይህንን እኔ የተረዳሁትን ነገርኩ። ያንተ መረዳቱን ብትነግረኝ ግን ምንድነው ጥያቄ ነው ያልኩ? የኔ ጥያቄ ምን ነበር? ያንተ ጥያቄ አማልዳለች ወይ እዛ ጋር አልክ። አማልዳለች ወይስ አዛዋለች ነው ጥያቄው። ሁለቱንም አንተ ስለሆነ የተረዳሁትን ነገርኩ እኮ። ኦኬ የትኛውን ያደረገችው?
አማልዳ አዘዘችው ወይስ አዛው አንተ አማለደችው ወይስ ሁለቱንም ትይዘውና እኔ ደግሞ የነገርኩህን አሁን ለምን አልጻፍከውም? አሁን ደግሞ እንደገና ደግምልሃለሁ። ያንም ጥያቄን ምን የትኛው ነው ያደርግላቸዋል? አሁን አንተ የምትተረጉምበትን በራስህ ተርጉመው፣ እኔ በተረዳውበት እየነገርኩ ነው። ምንም ችግር የለውም። እሺ ማርያም በገሊላ ቃና ክሌም ባደረግከው ጥቅስ ውስጥ ማርያም አማለደች ወይስ አዘዘች ልጇን? እሱን አንተ አዋቂ ነህ። እናንተ ናቸው የቤተክርስቲያን አስተማሪዎች። እናንተ ከቤተክርስቲያን ተምራችሁ የወጣችሁ ናችሁ። እናንተ ስለዚህ መልስ የለህም ማለት ነው ጃፒ። መልሱ ማነፍ ነው። መልስ የለኝም ብሏል። መልስ የለውም። እሺ ግን ፖይንቱ ሰው በማርያም ይድናል አልከኝ። ያው ይድናል አልኩ እኮ። ለምን ወደ ፖይንቱ ታዲያ ምን እኮ ይኸው የዳነው ሰው የጃፒ ሲመሰክር መዳኗን ሲመሰክር በእንዴት እንደዳነ በማዘዝ ነው የዳንኩትኝ። አዛዋለች ደግሞ አማልዳኛለች እናቴ ብያት ብሎ አለ። አያቴም አክስትም ምንም ብለህ ጥራት፣ ግን በምልጃዋ ነው የናቅ ካወራ ኤርሚ እኔም ንቄ ከዛ ታስወጡኛላችሁ፣ እወጣለሁ። ሳትንቅ ቅድስት ማርያም ሳትንቅ ምን ነው አክስት አጎት ምናምን እያልክ አክስት ማለት መናቅ ማለት አይደለም ብራዘር። አግኝተህ ነው ቀጥታ በሆነ ነገር ይኸውልህ፣ ስሜታዊ ሳትሆን ቀጥታ አንተ እንደ መንፈሳዊ ሰው አውራ ካወራ ሚዩት አድርጌያለሁ። የጌታ እናትን ማርያምን አክስት ለመሆን ቢያንስ በስጋ አክስት ልትሆን እኩል አታውራ። የጌታ እናት ማርያም ለአንተም ለእኔም አክስት ብትሆን አክስት ለመሆን በስጋ መዛመድ አለብህ ብራዘር። አየህ ልትሆንም አችልም። እንደውም አንተ እናት ብለህ ብትል ልትወለድ ይገባል፣ ወይ ከመንፈሳዊ ወይ በስጋ ማለት ነው። አድምጠኝ። እኔ ጥያቄ አይደለም አልኩ። እሱ አንተ እናቴ አክስቴ አያቴ ብለህ ስላልክ አይደለም ምንድን ነው ማርያም በምን አዳነች ብዬ ስልህ በምልጃዋ አልከኝ። በምልጃዋ ያዳነችን አሳየኝ ብዬ ስልህ ዮሐንስ ወንጌል መጽሐፍ ምዕራፍ 2ን ክሌም አድርግ። ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ አማልዳለች ወይ ብዬ ስልህ ልጇን አዛዋለች አልከኝ። ልብ በሉ ወንድሞች ናቶች፣ አዛዋለች አለ። ይኸው እዚህ የተጻፈ ማለት ነው። የኔ ጥያቄ አማልዳን ያዳነችኝ ብሎ ሲል እዚህ ማርያም አማላጄ እናቴ ብዬ ድኛለሁ ብሎ ሲል ማርያም አማልዳን ወይ ያዳነችው ቢስል ልጇን አዛዋለች አለ። እንደዚህ ነው ኦርቶዶክሳውያን እንደዚህ ነው የሚመልሱት ወንድሞች እናቶች። ለምሳሌ ይሄ ነጭ ወረቀት ነው ወይ ለብስለው እናቴ ዛሬ የቀይ ጥቁር ጤፍ እንጀራ ጋገረች ይላል። የጠየቀው ስለ ወረቀት ነው። ኦርቶዶክሳውያን እንደዚህ ናቸው ሲጠየቁ። ይሄ ነጭ ወረቀት ነው ወይስ ጥቁር ወረቀት ልስለው እናቴ እኮ ዛሬ ኤርሚ ለዓመት በዓል የጥቁር ጤፍ እንጀራ ቆንጅዬ አድርጋ አይነ በጎ የመሰለ ጋገረች ይላል። አይገናኝም። የጠየቅኩት ጥያቄና የመለሰው መልስ ማለት ነው። ጃፒያውን አንድ ጥያቄ ቢጠይቀኝ ለዛ ጥያቄ አንተ ሳትናደድ ለምን ሳትናደድ ብራዘር የምን መናደድ ብራዘር እኔ ብራዘር ምን ያናደደኛል? እኔ አሁን ተናድጄ ነው እንደማወራው ተናደ ካልሆነ እስቲ ታዲያ እኮ መማማር ከሆነ ስሜታዊ ሳትሆን ወይ ሰዎችን ለማወቅ ስሜታዊም አይደለሁም። ማስተማር ካለብህ አስተምረን፣ ሁላችንም እንማራለን እኮ ችግር የለውም። ጃፒ እኔ ስሜታዊ ሞኛ አይደለም የማወራህ፣ ተናድጄም አይደለም የማወራህ። ያወራኑን ልብ በልና ስማ። እዚህ ገባ ጃፒ በማርያም አምኖ ድኗል አልኩኝ። አምኜ ድኛለሁ ብለህ ስትል አርእስቱን እዚህ እሱ ጋር አሁን ጠይቀኝ፣ አስረዳውክ። አዎ ድኛለሁ፣ እኔ አማላጅነቷን አምኜ ድኛለሁ። ያንን የዳንክበትን መጽሐፍ ቅዱሳዊ መረጃ ስጠኝ ብዬ ስለ የዮሐንስ ወንጌል መጽሐፍ ምዕራፍ 2 በአማላጅነቷ አልክና ክሌም አደረግህ። ይህን ጥቅስ ሌላውን የምትፈልገውን ብቻ ለምን ትጽፋለህ? ሳትጽፍ እኔ ሳወራ ለምን እንደምደረበው? እሺ እኔ ለአዳምጥ ቀጥል ኤርምያስ። ስለዚህ ማርያም በምልጃዋ እናቴ አማላጄ ብዬ ድኛለሁ ብለህ ስትል እናቴ ብሎ የሚለውን ለጊዜ ተወኩትና አማላጄ ብሎ የሚለው በአማላጅነቷ ነው ወይ ዳንከው ብዬ ስለ አዋል የተጻፋለ ብዬ ስለ አዋልከኝ። የት ብዬ ስለ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ገሊላ ቃና አልከኝ። ማርያም በዛ ክፍል ላይ አማልዳለች ወይ ብዬ ስለ ልጇን አዛዋለች አልከኝ። እኔ እኮ የጠየቅኩ ማርያም በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ አማልዳለች ወይ ስለ ልጇን አዛዋለች እኮ የሚላችሁን አድርጉ ብላ አዛዋለች አልከኝ። እኔ ማማለድ ብሎ የሚለውን ቃል በማርያም አማላጅነት የዳንክበትን መሰረት ዮሐንስ ወንጌል መጽሐፍ ምዕራፍ 2ን መሰረት አድርገ ሲጀምራውን የዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ያሉ ሰዎች ማርያም አማልዳቸው አልዳኑምም አላማለደቻቸውምም። እንዴት እንደሆነ በኋላ ክፍሉ ላይ በደንብ ስታወራበት ወይ ስናወራበት ታየዋለህ።
ስለዚህ ማማለድ ብሎ የሚለውን ቃል ማዘዝ ብለህ እየተረጎምከው ነው። እኔም ስለማማለድ ስጠይቅ አንተ እሷ ልጇን አዘዋለች ትለኛለህ። ጃፒ አንተ ማርያም አማልዳለች በዮሐንስ 2 መሰረት። አይ ኤርሚያስ እኔ ማርያም ልጇን አዘዋለች። እንዲህ ነው፣ አልተገናኘንም። ኤርሚያስ ጃፒን ማርያም አማልዳህ ነው ወይ ዳንከው በዮሐንስ 2 መሰረት ብለህ ስትለው፣ ጃፒ ደግሞ ኤርሚያስን ማርያም እኮ ልጇን አዘዋለች። እንዴ አማልደዋለች ወይ? አዛዋለች። አማልደዋለች፣ አዛዋለች። ኤርሚያስ እባክህ እየጠየቀ ያለ ማማለድ ነው። አማልዳድናለች ኖ ኤርሚያስ አዛዋለች እኮ ነው እያልኩ ያለሁት። አሁን እዚህ ላይ ትቆያለህ ኤርሚያስ። አሁን ወደ ጥያቄው ኦርቶዶክስ እንደዛ እያልክ ኦርቶዶክስን ማጥላላት ነው የፈለግከው ወይስ ምንድን ነው? መማማር ነው የፈለግከው? እኔ መማማር ነው የፈለግኩትኝ። እንዴት ነው እኔ ስለማማለር ሳወራ አንተ እሱን አዘዋለች ብለህ? ኦኬ በቃ ችግር የለውም እኮ እኔ እኮ አዋቂ አይደለሁም፣ አስተማሪ አይደለሁም። እኔ ተማሪ ነኝ ነው ወይም ደግሞ የሆነ የአንድን ቤተ እምነት ትምህርት ተቀባይ ነው። የዳንክበትን በማርያም መልጃ የዳንክበትን የመጽሐፍ ቅዱስ ክፍል ክሬል የሆነውን ንገረኝ። በመጽሐፍ ቅዱስ ብትለኝ መጽሐፍ ቅዱስ ላይ ያልተጻፉ ብዙ የቅዱሳን መጽሐፍቶች አሉ። በማርያም ምልጃ የዳንክበትን ወንድሜ አሁን ልንገርህ፣ በቅዱሳን መጽሐፍት ብዙ የተጻፉ አሉ። እኔ ስለ መጽሐፍ ቅዱሱ ብቻ ሳይሆን ስለ ራሴ ስለዳንኩበት፣ ሌላም ሰዎች ስለዳኑበት የእውነተኛ ያየሁትን ነገር ልመሰክርልህ እችላለሁ። በቃ ይኸው መስክርልኝ። በማርያም ምልጃ የዳንክበትን ጥቅስ ጥቀስልኝና ስጠኝና መስክርልኝ። ያን ክፍል እናንብበው። ኦኬ አንተ አንድ ነገር መጽሐፍ ቅዱስ ላይ ስለ ሁሉም ነገር ተጽፏል። ይህን እንድትመልስልኝ ከዛ የጠየኩህን ጻፈው። አሁን መጽሐፍ ቅዱስ ላይ ሁሉም ነገር ተጽፏል ብራዘር። ልብ በሉ ናዚ ያላችሁ 630 ሰው ልብ በሉ ጻፈውና ቀደም ማርያም ታማልዳለች። አሁን እኮ ጃፒ ስርዓት ይዘህ እናውራ። ኦኬ ስሜታዊ ሆንከው አንተ ነህ። አየህ እኔን ስሜታዊ ነው ብሌ ማረክና አንተው ግን ስሜታዊ ሆነህ ለጠየቁ ጥያቄ መልስ እንደማሰጥ ዓለም እያየህ ነው ማለት ነው። ልብ በል። በማርያም ምልጃ የዳንክበትን ጥቅስ ጠይቅ ብዬ ስለ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ጠቀስ። ከዛ አማልዳለች ብዬ ስለ አዛዋለች፣ አማልዳለች፣ አዛዋለች፣ አማልዳለች ወይ አዛለች። ኤርሚያስ አማልዳለች፣ አዛለች ብያለሁ ልጇን። ይሄ ነው አልተገናኘም። ስለዚህ መልስ የለህም ብዬ መጣሁ። አሁን በትህትና እንደገና ደግሞ ሁለተኛ ጥያቄ ማለት ነው ማ እንደተናደደ ማ በትክክል እየሰማ ማ በትክክል ለተጠየቀው ጥያቄ እየመለሰ እንደሆነ ማለት ነው። ደግሞ በኋላ እኔን ጥያቄ ስጠይቀኝ ቀበለዋለሁ። አሁን ቀጥ እየጠየቁት በማርያም ምልጃ የዳንክበትን ድኛለሁ ብሎ ሲለኝ የዳንክበትን ጥቅስ ከዛ እሱ ደግሞ ምን አለ መለሰና ሁሉ ነገር ተጽፏል ብሎ ለጠየቁት ጥያቄ ተገቢ መልስ ከመስጠት ይልቅ እሱ ምን አለ? ኤርሚያስ አለኝ ሁሉ ነገር ተጽፏል የመጽሐፍ ቅዱስ ላይ አለኝ። የኔ ጥያቄ ምን ነበር ወንድሞች እናቶች? የኔ ጥያቄ በማርያም ምልጃ የዳንክበትን ጥቅስ ስጠኝ ነው። ጥቅሱም ማለት ያለበት ምን ነበረ? ገላትያ ወይ ዘፍጥረት ወይ ኢሳያስ ወይ ማቴዎስ ላይ ብሎ ይሰጠኛል ብዬ ስጠብቅ እሱ ምን አለ ግን? ኤርሚያስ ሁሉ ነገር መጽሐፍ ቅዱስ ላይ ተጽፏል። መልስ ነው የመለሰልኝ ወይስ ጥያቄ ነው እየጠይቀኛል? እኔ ጥያቄ ጠይቄው መልስ ስጠብቅ እሱ ምን ነው የሚጠይቀኝ? this is ኦርቶዶክስ ወንድሞች እናቶች፣ this is ኦርቶዶክስ። መልስ የሰማይ ደመና ያህል ርቋቸዋል ማለት ነው። እሺ አሁን ተጽፏል ሳተጣፈም ነው ታዲያ አሁን ጎይድስ እዚህ ጋር አሁን እና ተጽፏሉ ያልኩ ካር አንተ ብቻ ሁሌ እናንተ ብቻ ለምን የኔ አሮ በቃ ጎርንቶ ይቀር። ኦኬ እኛ በመጽሐፍ ቅዱስ ብቻ ሳይሆን በቅዱሳን መጽሐፍቶች ነው የምናምነው። በቅዱሳት መጽሐፍቶች መልስ መሰጠኝ ማለት ነው። በመጽሐፍ ቅዱስ ብቻ አያምኑ። ኦኬ በቅዱሳት መጽሐፍቶች ግን ታምናለህ? በመጽሐፍ ቅዱስ ብቻ አታምኑ። በቅዱሳት መጽሐፍቶች በቅዱሳት መጽሐፍቶች ማርያም ታማልዳለች ብሎ የሚል የቱኛው ጋር ነው የተጻፈው?
አሁን እኮ በቃ አልኩህ፣ ከዛ መለስኩልህ። ከዛ የኔን ጥያቄ ደግሞ አንተ መልስልኝ። በቅዱሳት መጽሐፍት የቱ ጋር የተጻፈው በማርያም አማላጅነት ጠያቂ ብቻ አትሁን። አንዳንዴ እየመለስክ ከዚህ በኋላ 3 ደቂቃ ጠይቃለሁ። ከዛ በኋላ አንተ የፈለግከውን ጥያቄ ትጠይቃለህ። ከ3 ደቂቃ በኋላ አሁን በቅዱሳት መጽሐፍት የት ነው የተጻፈው? እኔ አልኩህ እኮ እኔ በቅዱሳት መጽሐፍት የት ነው የተጻፈው? ጃፒ ኦኬ። በቅዱሳት መጽሐፍት የት ነው የተጻፈው? የቱ ጋር የተጻፈው? እኔ እየነገርኩህ እኮ ነው አይደል እንዴ? በቅዱሳት መጽሐፍት የት ነው የተጻፈው? ጃፒ ጥቅሱን እስካሁን አልሰጠኝም። በመጽሐፍ ቅዱስ አናምንም፣ በቅዱሳት መጽሐፍት ሁሉ ነው የምናምነው ብላ ያልከኝ በቅዱሳት መጽሐፍት ነው የተጻፈው ማለት ነው። አንተ በማርያም ምልጃ የዳንክበት የተጻፈው ቅዱሳት መጽሐፍ ተብሎ የሚባል ከመጽሐፍ ቅዱስ ውጭ ባለ መጽሐፍት ላይ የተጻፈው። አዳምጠኝ። ይኸውልህ የት ነው የተጻፈው? የተጻፈውን የቤተክርስቲያን አገልጋዮችን ብጠይቃቸው እነሱ ያስረዷል። እኔ ግን ለምን አንተ ጠቅሰው የለ እንደ የትኛው ላይ ነው የተጻፈው? የትኛው ላይ የተጻፈው? ስላየው እኔ ድኛለሁ አልኩህ። የትኛው መጽሐፍት ላይ ነው የተጻፈው? እዚህ ላለ ሰውም እንዳንተ አይቶ እንዲያምንበት ይህ ቅዱሳት መጽሐፍት የተባለው ከመጽሐፍ ቅዱስ ውጭ በሆነው ያንተን መዳን በማርያም አማላጅነት መዳንህን ያረጋገጠልህን መጽሐፍ ስሙን ለምን አትነግረንም? ቢያንስ መጀመሪያ ጥያቄ መልስልኛል። እንደ እኔ እስካሁን ድረስ እየጠየቁ ከ3 ደቂቃ ከቅድም ጀምሮ ጠያቂ ነህ። ከ3 ደቂቃ በኋላ ስትጠየቁ ግን ትፈራላችሁ፣ ትፈረጥጣላችሁ። ከ3 ደቂቃ በኋላ ጠያቂ ብቻ የምትሆኑት ለምንድን ነው? ይሄን ጥያቄ ከ3 ደቂቃ ጉልበተኛ ትሆናላችሁ፣ አመፀኛ ትሆናላችሁ። መንፈስ ቅዱስ እንደዚህ አይደለም የሚያስተምር ኦርቶዶክስ። ስለዚህ እኔ ጠየቅኩ መልስልኝ፣ ከዛ መልስልሃል። እየተጠያየቅ ነው የምትሄደው። ዝም ብለህ መፈንጨት አይደለም። ኤርምያስ በመጽሐፍ ቅዱስ ውስጥ የለም ብሏል። ቆይ ወንድምነት በመጽሐፍ ቅዱስ ውስጥ የለም፣ አልተጻፈም። መጽሐፍ ቅዱስ ብቻ እናምንም ብሏል። እሺ በቅዱሳት መጽሐፍት የተጻፈውን በጣም ስሜታዊ እየሆነ ነው ጃፒ። ልብ በሉ ስሜታዊ እየሆነ እንዳለ ማለት ነው። የዳነበትን የማርያምን አማላጅነት በመጽሐፍ ቅዱስ ውስጥ እሱ አይደለም ካህናቱ ጳጳሳቱ ተደራጅተው የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ በነቂስ ወጥቶ ነጮቹን ራሱ ምዕራባውያን ለምነው ሁሉ ጭምር አረቦቹ ሁሉ ተጋግዘው በቻይና በሞንጎሊያን በራሽያ የሚኖሩት ሁሉ ተባብረው በመጽሐፍ ቅዱስ ውስጥ ቢፈልጉት የማርያም ምልጃ ኢቭን ቅዱሳን መላእክት ሁሉ ጭምር እነ ቅዱስ ገብርኤል ሁሉ እንኳን ተሳትፈውበት ቢፈልጉ በማርያም ምልጃ ሰው መጽሐፍ ቅዱስ ውስጥ ይድናል ተብሎ የተጻፈበት ወፍ የለም፣ ነጥብ የለም። ስለዚህ ችን ጴንጤ ፊት አያወሯትም። ስለዚህ ጃፒ ብልጥ ነው። በመጽሐፍ ቅዱስ ላይ እንደሌለ አረጋግጧል። አንብቦ ሳይሆን ሰምቶም ቢሆን አረጋግጧል። እና በቅዱሳት መጽሐፍት ነው አለ። ይሄ ቅዱሳት መጽሐፍት ተብሎ የተባለው በኦርቶዶክስ የትኛው መጽሐፍት ነው? እናንተ ስትጠየቁ መልሳችሁ አምነህ የዳንክበት ጃፒ ስሜታዊ አትሁን። አምነህ የዳንክበት በማርያም ምልጃ አምነህ የዳንክበትን በቅዱሳት መጽሐፍት ላይ ብልሃል። የትኛው ቅዱሳት መጽሐፍት ላይ ነው ያለው? ብዙ አለ እና እኔ አሁን ብዙ አላነበብኩም። አንድ ጥቀስልኝ መጽሐፉን በመጽሐፍ ደረጃ እያልኩ እኮ ነው ኤርምያስ። አላነበብም። ቴንኪው በቃ የዚህ የቅዱሳት መጽሐፍት ብላ ያለው አላነበብም። ስለዚህ ወንድማችን ጃቢ አላነበበም ቅዱሳት መጽሐፍት ማለት ነው። አሁን አንተ የጠየቁህን እስኪ መልስ። አልጨረስኩም። በቃ ጨርሼ እሰጥሃለሁ። ኦኬ አላነበበም። እናንተ ስትጨርሱና የእናንተን ሰብሰብ ውጠብለህ ታስወጣለህ። ገባችሁ? እንደዚህ ነው። እኔ አልወጣኝም። እኔ ትጠይቃለህ። ልጨርስ እኮ ነው ያልኩህ። አላነበበም ጃፒ ልብ በሉ። አላነበበም። ስለዚህ አላነበበም፣ በማርያም አማላጅነትም አልዳነም። አላነበበም፣ አልዳነም። አንተ ነህ እኮ የምትወስነው። ወሳኝ ነህ። በስመ አብ እንዴት አይነት ወሳኝ ነው! ሊድንም አይችልም። ፈራጅ እንዴት አይነት ፈራጅ እንደሆንክ! አቤት አቤት! ኤርምያስ ስሜታዊ ስለሆነ ነው ወንድሞች። በጣም እንዳትቀየሙት እንግዲህ የተረዳችሁት ወንድምነት እህትነት። ኦኬ ምን አለ? አላነበበም። በየት? በመጽሐፍ ቅዱስም በቅዱሳት መጽሐፍትም በራሳቸው መጽሐፍም በመጽሐፍ ቅዱስ ውስጥም ሰው በማርያም አማላጅነት ይድናል ብሎ የሚለውን ቃል አላነበበም። በምን? በመጽሐፍ ቅዱስ። ምን እናውቃለን? የቄስ ትምህርት ቤት እያስተማረን ነው። እና በቅዱሳት መጽሐፍትም ብሎ በሚለው የነሱ መጽሐፍት ማለት ነው። ምን አላለም? አላነበበም። ሰው በማርያም አማላጅነት ይድናል ብሎ የሚል በመጽሐፍ ቅዱስ ውስጥም አላነበበም። በራሳቸው መጽሐፍ አላነበበም። ድኛለሁ ብሎ ግን ድርቅ ይላል ወንድማችን ጃፒ ማለት ነው። ስለዚህ ምንድነው መልሱ? ለእኛ ሲገባን ውስጠ ወይራው
በመጽሐፍ ቅዱስም አላነበብም በማርያም አማላጅነት ሰው ይድናል ብሎ የሚለው በራሳቸው ቅዱሳት መጽሐፍት ብሎ ባለ ውስጥም አላነበበም እና ስለዚህ አልዳንም። ጃፒ አልዳንም በማርያም አማላጅነት። ይህም ብቻ አይደለም ሊድንም አይችልም እስከ ለዘላለም በማርያም አማላጅነት። ጨርሻናል። እግዚአብሔር አምላክ ይስጥልን። አሁን ጥያቄ መጠየቅ ትችላለህ አንተ። እሺ አሁን አንተ ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ነች እና ቅድስት ድንግል ማርያም አታማልድም የሚል አንተ ልታመጣልን ትችላለህ? ከየት? ከመጽሐፍ ቅዱስ። ምን ጥቅሱ ነው? ልታመጣልኝ አችልም ያልከኝ? አታማልድም የሚል ጥቅስ አምጣልኝ እስኪ። እየጻፍከው ግን አንተ ዳር የኔን ብቻ ጽፈህ ለምን ከምታፏቅር የኔውንም እየጻፍከው እናውራ። ጥያቄ ምንድን ነው? አታማልድም የሚል ጥቅስ አምጣልኝ ከመጽሐፍ ቅዱስ። አሁን ህዝቤ ታዘቡት እስቲ። ኤርምያስ የኔን እንደዛ ጽፎ እኔ ተቀብያለሁ። ማርያም አታማልድም የሚል ጥቅስ ምን በላይ ነው ያልከኝ? አምጣልኝ ከመጽሐፍ ቅዱስ። ከመጽሐፍ ቅዱስ አምጣልኝ ነው ጥያቄ የተጠየቁት። ልብ በሉ መልሴ፣ ልብ በሉ መልሴ ላመጣልህ አልችልም። ለምን? ልብ በሉ አሁን እንግዲህ ስሜታዊ የሆነ ሰው ማን እንደሆነ እዩ። አረን አልሆንኩም ኤርሚ፣ በእውነት በጣም ኦርቶዶክስ እና ፕሮቴስታንት ገጥሞ ማ ስሜታዊ ሰው እንደሆነ፣ ማ በእውቀት እንደሚያወራ፣ ማ በደርዝ እንደሚያወራ 700 ሰው ኮፒንግ ሼር ታብ እያደረጋችሁ በደንብ ታፕታፕ ሁላችሁም ወገን። ምንድነው የጠየቀኝ? እዚህ ጋር መጽሐፍ ቅዱስ ብሎ የሚለውን ልጨምርበት። መጽሐፍ ቅዱስ ቦታውን እንትን ስላለ ማለት ነው። የጃፒ ጥያቄ ልብ በሉ። ይቅርታ ጉንፋን አለቀቀኝምና ማርያም አታማልድም የሚል ጥቅስ ከመጽሐፍ ቅዱስ አምጣልኝ አለኝ። ጥቅስ ነው ያለው። ልብ በሉ መልሴ፣ የኔ መልስ ላመጣልህ አልችልም። አሁን እሱ ቀጥሎ ያደረገው ወደ መሳቅ ነው የገባው። አሁን አየህ፣ ወሳኝ ጥያቄ ጠየቀኝ። ለምን? እናንተ እያላገጣችሁ ስለሆነ እያላገጥኩ ላውራ ብዬ ነው። እኛ ላይ ምንም ችግር የለብኝ። እኔ መቀጣት ሁለት እግሬን አጣጥፌ እያላ መልሴ ነው። በመጽሐፍ ቅዱስ ውስጥ ማርያም ታማልዳለች የሚል ጥቅስ አንድም የተጻፈ የለምና ወንጌላዊ ጴንጤ ማለት እንደዚህ ነው። አየው፣ ጴንጤ ማለት እንደዚህ ነው። ጴንጤ ማለት እንደዚህ ነው። ችግር የለውም። እሺ፣ ግን አድምጠኛ፣ እርግጠኛ እንዴት ሆንክ እንደማታማልድ? አድምጠኝ። ጴንጤ ማለት አድምጠኝ፣ እንደማመጥና ጥያቄ እንጠይቃለን። አሁን አንተ ነው ጥያቄ፣ አንተ ነው የምጠይቀው። ጴንጤ ማለት እንደዚህ ነው። አሁን እንደማሳይህ እንደ ኤርሚያስ አበበ ማለት ነው። የሚናገረውን የሚያውቅ፣ ቆይ ላውራና እሰጥሃለሁ። የሚናገረውን የሚያውቅ፣ የተጠየቀውን በትክክል የሚሰማ፣ ለተጠየቀው ጥያቄ ተገቢ መልስ በተገቢ ሰዓት የሚሰጥ ማለት ነው። ጴንጤ ማለት ዝም ብሎ ግልብ አይደለም። ኦኬ፣ ጠየከኝ። ምን ብለህ? ማርያም አታማልድም የሚል ጥቅስ ከመጽሐፍ ቅዱስ አምጣ አልከኝ። ጴንጤው ኤርሚያስ ሲመልስ ላመጣልህ አልችልም አልኩ። ኦርቶዶክስ ወንድሜ ጃፒ ሳቀ። ከሳቅ በኋላ ግን ሚዩት አድርገውና ላውራበት ወይ ሚዩቱን ባታደርገው እኔ ሳወራ አደርም። ወንድማችን ኦርቶዶክሱ ጃፒ ወንድማችን ሳቀ። ላመጣልህ አልችልም ብዬ ስለው ስሜታዊ ስለሆነ ማለት ነው። ሳቀ። ችግር የለም ይሳቅ። ያው እያረሩ መሳቅ የሚባለው ማለት ነው። ከዛ ከሳቁ ቀጥሎ ለምን ብለው የሚል ጥያቄ፣ ለምን አታመጣም ነው። ለምን ብሎ ሲለኝ የኤርሚያስ የጴንጤው መልስ
በመጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል ጥቅስ አንድም ማለት በብሉይ በአዲስ ኪዳን ማለት ነው አንድም ቦታ የተጻፈ የለምና። አየህ፣ የጴንጤው ጨዋነት እንዲህ ነው። መጽሐፍ ቅዱስ ላይ የተጻፈ ከሌለ የለም ነው ብለን የምንለው። መጽሐፍ ቅዱስ ላይ የተጻፈ ከሌለ የለም ነው ብለን የምንለው። የኔ ጥያቄ ለምን አድምጠኝ፣ ልሰጠህ ነው። ምን ጥያቄ ነው እየጠየቀ ያለ? መጽሐፍ ቅዱስ ማለት ይሄ ነው። በብሉይ በአዲስ ኪዳን አንድም እናንተ አሁን ያሳተማችሁት አታውራ። ጃፒ አውርቼ ልስጥ። አንተ ጥያቄውን አጠይቅም እንዴ? ሁለተኛው ጥያቄ ነው። በዚህ መጽሐፍ ቅዱስ ላይ አንድም ቦታ አልኩ እንኳን በዚህ መጽሐፍ ይሄ 66ቱ ነው 80 አሐዱ ብለው በሚሉትም ነቁጣ ቦታ ማርያም የጌታችን እናት ታማልዳለች ብሎ የሚል ኦርቶዶክሳውያን አያመጡም። እኛ ግን ስንጠየቅ እንደነሱ ታማልዳለች ብለው ተናግረው መረጃ አምጡ ብለው ሲሏቸው የማይገናኝ ጥቅስ እንደሚጠቅሱት እኛ እንደዛ አንጠቅስም። ማርያም አታማልድም? አዎ። ለምን? መጽሐፍ ቅዱስ ላይ ታማልዳለች ብሎ የሚል በሁለቱ ኪዳናት በብሉይ በአዲስ ኪዳን ሐዋርያቱ ነቢያቱ አንድም ቦታ እደግመዋለሁ የዘመናቸው ቁጥር እንደዚሁ በከንቱ ያልቅባቸዋል እንጂ ኦርቶዶክሳውያን ይላላጣሉ እንጂ አንድም ቦታ ላይ እንደዚህ ብሎ መጽሐፍ ቅዱስ አላስተማረም። ስለዚህ መልስ መልሻለሁ። ወደ ሁለተኛው ጥያቄ ጃፒ። እሺ ብራዘር፣ ክርስቶስ የዓለም ብርሃን ነው። እሺ ሁለተኛ ጥያቄ ክርስቶስ የዓለም ብርሃን ነው አለኝ። አዎ መልሴ ማለት ነው። ጴንጤው ኤርሚያስ ሲመልስ አዎ። የብርሃን እናት ማን ነች ታዲያ? ብርሃን እናት የለውም ሲጀምር። የዓለም ብርሃን ክርስቶስ ከሆነ ክርስቶስ እናት የለውም። ክርስቶስ የዓለም ብርሃን ብሎ ሲል ክርስቶስ አድምጠኝ አድምጠኝ ጃፒ። ከዚህ በኋላ ለማወራህ ነገር እየገለፈጥኩ ቀጥላለሁ ብለህ ካልክ ከታች ወርደህ ታብታብ ታደርጋለህ። ወደ ቀድሞ ስድብህ ትመለሳለህ። ለምንድን ነው የምሰድብህ? እኔ አልሰድብም። ስለዚህ ይሄ ክርስቶስን የመሳደብ ያህል ነው። እግዚአብሔርን ቃል እየጠየቅ ስለ ክርስቶስ እየጠየቀኝ የምታላግጥ ከሆነ አላግጥብህና ታች አውርደህ። ለምን ታዲያ አንተ ታዲያ የጠየቅኩን ለምን አትመልስም ታዲያ? ብራዘር የጠየቀውን ጥያቄ የጠየቀውን ጥያቄ ነው የጻፍኩትኝ ያለሁት። ክርስቶስ ላይ ወንድሜ ክርስቶስ ላይ አላግጣለሁ ብለህ ካልክ እነቅልሃለሁ እንዳረም ማለት ነው። ከዚህ ፔጅ ላይ ታች አውርድ። ያ በቃ ስለዚህ ጥያቄ ጠይቅ ተብለህ እድል ስትሰጥህ ጥያቄ ጠይቀህ የጌታዬን ስም ጠርተህ ብለህ ብትል አወርዳለሁ። እዛው ደብተራ የጻፈው ጋር ሄደህ እዛው እንትን ትላለህ ማለት ነው። ክርስቶስ የዓለም ብርሃን ከሆነ አዎ አልከኝ አይደለ? የብርሃን እናት ማነች ስለ ብዬ የብርሃን እናት የምትባል የለችም። የብርሃን እናት የምትባል የለችም። የቱ ጋር ነው ያለው? የብርሃን እናት የምትባል የብርሃን እናት ማናት ብዬ ጠየቅኩ። ኦኬ ማን ናት? ጥያቄ ምልክት ነው። አንተ መልስ ብርሃን እናት የምትባል እኔ አላውቅ። መልሱ ልብ በሉ መልሴን አላውቃትም። ልብ በሉ መልሴን እንዴት እንደማዋርደው አላውቃትም። እኔም ማቃት የጌታዬን እናት ማርያምን ነው። የክርስቶስን እናት ማርያምን አውቃለሁ። የብርሃንን እናትን አላቃትም። እናንተ ግድግዳ ላይ የለጠፋችኋት ጣዖትን ስለሆነች እሷን እኔ ላቃት አልፈልግም። እዩ እንዴት አድርጌ አጥንቱን የሚሰብር መልስ እንደመልስልህ በመረጃ በእውቀት ማለት ነው። አሁን እየተጠያየቅን ችግር የለውም። አሁን አንተ ስሜቴ ካልሆንክ ችግር የለውም። እኔ አልሆንኩም። የኔ ማቃት የጌታዬ እናት ማርያምን ነው። የክርስቶስ እናት ማለት የብርሃን እናት ብሎ የሚል አንተ የምትላትን እኔ አላውቅም። ክርስቶስ ብርሃን ነው ስልህ አዋልክ። የዓለም ብርሃን ክርስቶስ ከሆነ የብርሃን እናት ማነች ታዲያ? ኦኬ አሁንም ልብ በሉ። ጥያቄን በትክክል ጠይቀሃል አይደለ? በትክክል ልጠይቅህ። ጥያቄ ጠይቀሃል፣ በትክክል መልሻለሁ። አድምጠኝ። ጥያቄን በትክክል ጽፌዋለሁ አልጻፍኩትም? ጽፈዋል። በቃ አትደጋግማ። አሁን የጠየቅኩ ሌላ ጥያቄ አደጋግም። ጥያቄን በትክክል ጽፌዋለሁ አይደል? አልጻፍኩትም። እሱ የመጀመሪያ ጥያቄ ነው። ጽፌዋለሁ አልጻፍኩትም። ጥያቄህን ጽፌዋለሁ አልጻፍኩትም።
ሁለት ጥያቄ መለስ። አሁን ሶስተኛ እኮ ነው የጠየኩህ። እኔ ያልኩ ይሄኛውን ጥያቄ ጽፌ ያለውኝ አልጻፍኩትም ነው ያልኩ። ሶስተኛውን ጥያቄ አልጻፍኩም። ሶስተኛ ነው አሁን የጠየኩህ። ልብ በሉ this is orthodox። ይሄኛውን ጥያቄ ሁለተኛው ብሎ የሚለውን እኔ ስለ ሁለተኛው ስጠይቀው ሶስተኛውን ጋር አልጻፍኩም ይለኛል። ሁለተኛውን ጥያቄ በትክክል ጽፌው ሁለተኛውን ጥያቄ በትክክል ጽፈኸዋል። ኦኬ፣ በትክክል ጽፌው በትክክል መልሼልሃለሁ። አልመለስኩልህም። መልሰህልኛል። ራይት ቴንክ ዩ። ሶስተኛ ያኛው ኦኬ። ሶስተኛ አሁን አራተኛ ነው ጥያቄ። ሶስተኛውን መልሰህልኛል። አራተኛ ጥያቄ አንድ ያዝልኝ። አራተኛ ጥያቄ ክርስቶስ የዓለም ብርሃን ከሆነ የብርሃን እናት ማናት ነው ያልኩክ። ያው መልሼልሃለሁ ሶስተኛው ላይ ማለት ነው። አላውቃትም ማለትኛ አይደለ? የብርሃን እናት ማናት ብሎ ሲለኝ ምን አልኩት? አላውቃትም ማለት ነው። ለምን እንደማታ ክርስቶስ የዓለም ብርሃን ነው ወይ ብዬ ነው። አንተው ጠይቀህ አንተው ትመልስ እንዴ? ቆይ አንተው ጠይቀህ አንተው ትመልስ እንዴ? ጠያቂ ነን ስቶፕ ነው እንደሚያወራው እንደዛ ነው አይደል? አራተኛውን ጥያቄ ነው እየነገርኩ ያለሁት። የዓለም እኔ አራተኛውን አጽፈህ ብዬ ስል ሶስተኛው ላይ ታወራለህ እኮ። አስረድቼ እንድትመጣ ነው። ምን ታስረዳኛለህ? ይሄን እኮ ያንተን ጣዖት አላውቃትም አልኩ። የብርሃን እናት የምትባል አላውቃትም። እሺ የብርሃን እናት የምትባል አድምጠኝ። የብርሃን እናት የምትባል ያንተን ጣዖት አላውቃትም። እኔም ማቃት የክርስቶስ የጌታዬን እናት ማርያምን ነው። የብርሃን እናት ብሎ መጽሐፍ ቅዱስ አንድም ቦታ አስተምሮን አያውቅም። የክርስቶስ እናት ግን ማርያም ነች ብሎ የአዲስ ኪዳን መጽሐፍት ከ54 ጊዜ በላይ ባለ ቦታ ላይ ጠቅሼ ላሳይ ይችላለሁ። ፒሪየድ። አሁን እኔ ጥያቄን አንድ ታደምጠኛለህ። አራተኛውን ትጽፋለህ በደንብ ለጋና 99 ጥያቄ አስጠይቅሃለሁ አልኩህ። እሺ አሁን የብርሃን እናት አላቃትም ብለኸኛል። አመሰግናለሁ። ክርስቶስ ብርሃን ነው አይደለም ነው ያልኩህ። ተመልሶልሃል። እሱ ገና ቁጥር 1 ላይ ያለ የዓለም ብርሃን ነው ወይ ስልህ አዎ አልከኝ። ስለዚህ አራተኛ ጥያቄ አይደለችም የምትለው አራተኛ ጥያቄ ብርሃን ነው አይደለም ነው። የብርሃን እናት ብለህ የምትለው ብራዘር እናንተ ቤት እኮ ሸረሪት የሚያደራባት ጭስ ስጠጣ የምትውል የማያደግ ጭባ ህፃን ልጅ ያቀያዘለች ለምትላት ሴት እሷን አድመጠኝ። እሷን የአንተን ጣዖት እኔ ብርሃን ብያላትም። የእኔ ብርሃን ክርስቶስ ነው። የክርስቶስ እናቱ ማርያም ነች እንጂ የብርሃን እናቱ ብሎ የሚል የለም። ክርስቶስ ብርሃን ነው ወይስ አይደለም ነው እኮ የእኔ ጥያቄ። ብራዘር ጨርሰናል። እሱን ቅድም እኮ ነገርኩህ። ክርስቶስ ብርሃን ነው አይደለም? ያላችሁ ወንድሞቼ ክርስቶስ ብርሃን ነው አይደለም ብሎ የሚለው ብርሃን ነው ለማለት የፈራኸው ብራዘር ሚዩት አድርጌያለሁ። ለመጀመሪያ ጊዜ ሚዩት አድርጌያለሁ። ምንድነው ያለኝ? ያለው እዚህ ቁጥር 2 ላይ ክርስቶስ የዓለም ብርሃን ነው አለኝ። መልሴ ምንድነው ያልኩትኝ? አዎ። አየህ አሁን ነስር ጀመረህ ማለት ነው። መንሰር ጀመረህ። ከአናትህ ደም እየፈሰሰ በአፍንጫ በኩል እየወጣ ነው ማለት ነው። ይሄንን እዚህ ጨርሰን ካበቃም በኋላ የብርሃን እናት ታዲያ ክርስቶስ ብርሃን ከሆነ የብርሃን እናቱ ብትባል አላቃትም። እሷ አንተ የብርሃን እናት ብለህ ምትላትን መጽሐፍ ቅዱስ አያስተምረኝም። እኔ መጽሐፍ ቅዱስ የሚያስተምረኝ የክርስቶስ እናት ማርያም መሆኗን ነው ብዬ አልኩ። አሁን አራተኛ ጥያቄ ጠይቄ ብዬ ስለ ወደ መጀመሪያው ጥያቄ ላይ ሄደህ ክርስቶስ የዓለም ብርሃን ነው ወይ ብለህ ትለኛለህ። አዎ ይኸው አዎ። ጥያቄ ካለቀበል ሌላ ላይ ሞክር። የጠየኩህ ክርስቶስ ብርሃን ነው አይደለም ነው በቃ። ይሄንን ብቻ እኮ ነው የጠየቅኩህ። ከዚህ ጋር መመለስ ትችላለህ። ምን ችግር አለ? ክርስቶስ ብርሃን ነው ወይስ አይደለም? ጥያቄ አለህ ሌላ? እንዴ የክርስቶስ ብርሃንነት ተራራራለህ? አንድና ሁለት ሶስት ላይ ወንድሜ አሁን እድሉን ካልተጠቀምክ እታች ወርደህ ታፍታለህ። ራሱ እኮ ማርያም ታድናለች የሚል ሚዩት አድርጌያለሁ። 1 2 3 ብለን ብርሃንነት ለምንድን ነው ማውራት የፈራው? ወዳጄ እንግዲህ አልቆብሃል። እዚህ በጣም ብዙ ሰው ገስት የጠየቀ ስለታች ውረድ። ምክንያቱም 3 ጥያቄ ጠይቆ ለጠየቀኝ ጥያቄ ሁሉ ክርስቶስ ብርሃን ነው ወይ የዓለም ብርሃን ነው ወይ አዎ ብዬ መልሼለታለሁ። ጥያቄ ሲያልቅበት ቀረርቶ ጨመረበት እንደሚባል ቀኔው ሲያልቅበት ቀረርቶ ጨመረበት እንደሚባለው አይነት ስለሆነ ማለት ነው። አየህ መንሰር ጀመረህ ማለት ነው። አራተኛ አሁን ኦርቶዶክስ የሆነ መጥቶ ስለ ማርያምም ይሁን ስለ ክርስቶስ እኔን መጠየቅ የሚችል ሰው ካለ ይምጣ፣ ይችላል። ልብ በሉ። ክርስቶስ የዓለም ብርሃን ነው አለኝ። አዎ አልኩት። እንደውም ለምን ጥቅስ እንዳልጠየቀኝ አይዶ ነው። ምክንያቱም ጴንጤ ቤት ነው የመጣው። ጴንጤ ማለት ብራዘር በመጽሐፍ ቅዱስ እውቀት ፈተን እንገጥመሃለን ማለት ነው። ፈታተን እንገጥመሃለን። ለምን በመጽሐፍ ቅዱስ እውቀት አጠይቁ? እልህ ከመጋባትና ዝም ብሎ ያለ መረጃ ዋይ ከማለት ማለት ነው። ክርስቶስ የዓለም ብርሃን ነው አለኝ። ይኸው ጽፌ ማለት ነው። አዎ አልኩት።
የብርሃን እናት ትባላለች አለኝ። አትባልም። እኔ የብርሃን እናት የምትባል ማርያም አላቅም። ማርያም የጌታዬ እናት ማቃት የክርስቶስ የኢየሱስ እናቱ የክርስቶስ እናቱ ተብሎ ነው። ፒሪየድ። አንተ ምትላትን ጣዖት አላቃትም። እንዳልኩ ከርሞ ጥጃ የሆነ የማያድግ ሕፃን ልጅ አዝላ ወይ አቅፋ የተቀመጠች አንተ ቤት ውስጥ ያስቀመጥካት እመብርሃን እያልክ የምትጠራት እሷ የጌታ እናት አይደለችም። እኔ የጌታዬ እናት ማቃት ማርያም የአዲስ ኪዳን ጸሐፍት በደንብ አድምቀው የጻፏት እኔም አድምቄ የምናገርላት ማለት ነው። የክርስቶስ እናት ናት። አለቅ። 3 ጥያቄ ጠየቀ። አራተኛው ላይ ጠይቀኝ ብያልኩትኝ። አራተኛው ላይ ጠይቀኝ እንደገና መልሶ የመጀመሪያው ላይ ጠይቀኝን ጥያቄ ጠይቀኛል። ክርስቶስ የዓለም ብርሃን ነው ወይ ብሎ አዎ እኮ አልኩ። አልሰማም ነበር ማለት ነው። አየህ፣ ጨሳሃል ማለት ነው። አራሃል ማለት ነው። ለመጠየቅ እንኳን ራሱ እድል ሲሰጥ በአግባብ እንኳን ጥሩ ጥያቄ እንኳን አጠይቅም። ጠይቁ ኑና በማርያምና በክርስቶስ ጉዳይ ላይ የምጠይቁት ነገር ካለ ቆይ ነጎድጓድ ከታች አለ ልጠይቀው። ከየት ቤተ እምነት እንደሆነ ቀድሞ ገብተዋል ልጅ ተሳዳቢ። እሺ ይህም ሌላኛው ዝም ብሎ የንስጥሮስ ልጅ ነገር እታች ረድ። እሺ ልጅ ማን እንደ በረሮ እንደዚህ አንጠባጥባቸዋለሁ ማለት ነው። በረሮ ፊሊት ሲነፋበት እንደሚንጠባጠብ በትክክል ለሚጠይቁ እናስተናግዳለን። ካልሆነስ አንጠባጥባለሁ ማለት ነው። እሺ ወንድማችን ልጅ ማን ነው? ሙዚቃ አለ ከበስተኋላ ሙዚቃውን አጥፋው። ሙዚቃ ትንሽ ቀን። እሺ ተናገር። ዘፈኑን አጥፋው ካልሆነ ጠፍቷልና። እሺ እና በመጀመሪያ ስላስገባኝ ያመሰገንኩ እና ደግሞ እውነት የክርስቶስን ቃል ያነበበ ሰው አይሳደብም። ጣዖት ምናምን መባል የለም። የታችሁራል ጥያቄ ካለ ብቻ ጥያቄ ያለው ሰው ይሁን። ጥያቄ ሰላም። እሺ እንኳን እንደመጣ ውዳሴ። ኤርሚያስ ለምንድን ነው ስጦት የምትሆነውና የምታስወጣው? አንደኛ አንተ ትልቅ ሰው ሆነ መሰዳደብ የለብንም። ኦኬ። ስለዚህ በስርዓት እያወራን ነው። ክርስቶስን ብርሃን ነው ማለት ለምንድን ነው የከበደክ? አንተ የክርስቶስ እኔ ነው የሚዩት ያደረኩ ትልቅ ሰው ላውርደ ወይስ አሁን ሚዩት ላድርግ? አይደለም። ለምን ሚዩት ታደርጋለህ? ጥያቄ ሰው እያወራ ነበር አይተዋል። ከታች ውዳሴ የሚለው ኦርቶዶክሳዊ ነው። አንተ እንደገባህ ወይስ ማውረድ ፈለክ? አሁንም እታች ውረድና ጠብቀን እዚህ ሆነ ስለማያስችለ ማለት ነው። ውዳሴ ኦርቶዶክሳዊ ወንድም ነው። እሱ ቁጭ ብሎ ተረጋግቶ ጠብቆት ይሄኛው ማውራት ሲጀምር ያኛው እንደገባ ማውራት ጀመረ። ይሄ አዲስ ዓመት እንዲጠቁርብህ አደርግሃለሁ በመረጃ ማለት ነው። በመረጃ በእውቀት 2018ን እንድትጠላው ማለት ነው። በምን በምታነሱት ትምህርት መረጃ በማሳጣት ማለት ነው። ያውም በእውቀት ጥያቄ ጠይቅ አልኩ። ለጠየቅከው ጥያቄ እንኳን ተገቢውን የሆነ ለጠየቅኩ ጥያቄ ተገቢ መልስ አልሰጠኝም። እኔ ግን ተገቢ መልስ ሰጥህ። መልሰህ ቁጥር 1 ላይ 4ኛ ጥያቄ ጠይቀኝ ብዬ እየጻፍኩ ምንድነው እንድታጽፈኝ ስጠይቅህ አንተ መጀመሪያው ጥያቄ ላይ የጠየቅከው ላይ መልሰህ ትሄዳለህ። ስለዚህ ተረጋጉ። 2018 ቀን ይጠቁርብሃል ማለት ነው። በሃይማኖት ጡዘት ውስጥ ጦዘህ እዛው ዞረህ ተሽከርክረህ ትወድቃለህ እንጂ አንተ ማርያም ታማልዳለች በማርያም ምልጃ ድኛለሁ ብሎ የሚለውን አንድ ኦርቶዶክሳዊ እኔ ፊት እውነት ካደረገው በእውቀት ማለት ነው እውነት ካደረገው በእውነት እግዚአብሔር ምስክር ነው። አንበሶች ተብላችሁ ትባላላችሁ ማለት ነው። በዜሮ አባዛላለሁ። እዚሁ በዜሮ ሲታጠፍ አሳያለሁ። ሲፈልግ በየትኛው ብዬ በመጽሐፍ ቅዱስ በራሳችሁ መጽሐፍት ቴንኪው በማርያም አማላጅነት ድኛለሁ፣ አዎ መዳን እንችላለን ብሎ የሚል ኦርቶዶክሳዊ ይግባና ይጠይቀን። እኔ እኮ ጠይቀኝ ነው ያልኩት። ስንጠይቃችሁ አትመልሱም። ጠይቁን ተብሎ ሲባልም ለጠይቃችሁ ጥያቄ መልስ ስንሰጣችሁ 4ኛ ጥያቄ ላይ ደርሰ የመጀመሪያውን ጥያቄ እንደገና ደግሞ ትጠይቃለህ ማለት ነው። ክርስቶስ የዓለም ብርሃን ነው። እንዴት ብርሃን መሆኑ እንዴት መመስከር ፈራህ ትለኛለህ። ይኸው ክርስቶስ የዓለም ብርሃን ነው ብለህ ጠይቀኝ ቁጥር 2ኛው ጥያቄ ላይ ማለት ነው። መልሴ ምን ነበር? አዎ። እንዴት ይህንን 4ኛ ጥያቄ ላይ እንደገና መልሰህ ትጠይቃለህ? ሄደህ 2ኛው ጥያቄ ላይ ስማ እንጂ
ስለዚህ ትጠላዋለህ አልኩ መፈጠርህም ማለት ነው። ካልሆነስ ትገባለህ። በስርዓት የማታወሩ ከሆነ ፊሊት እንደተበነፋበት ነፍሳት ከገስት ላይ እያንጠባጠብኩ አወርድሃለሁ ማለት ነው። በትክክል ለሚጠይቁት ጥያቄ እንሰጣለን። ቴንክ ዩ ውዳሴ። አቤት ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣችሁ። ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ ቴንክ ዩ። ጥያቄ አለ ወይስ የኛን ጥያቄ ትመልስልናል? የፈለኩትን ጥያቄ ልመጠይቅ እችላለሁ? የፈለግከውን አትችልም። ቤቱ አርዕስት አለው። አርዕስቱን በተመለከተ እኛንም መጠየቅ ትችላለህ፣ እኛም እናንተ መጠየቅ እንችላለን። ሰው በማርያም ስም አምኖ መዳን ይችላል ነው እኛ የጠየቅናችሁ ጥያቄ። በዚህ በተመለከተ ከመዳን ጋር ነገረ ድነትን በተመለከተ ከማርያም ጋር በተያያዘ እኛንም መጠየቅ ትችላለህ፣ እኛም እናንተ መጠየቅ እንችላለን። በማርያም ስም አምኖ ስትል አልገባኝም። ከምንድን ነው? ከእንትና ከጉንፋን ይዳናል። ከጉንፋን ነው። እናንተ ማርያም ታድናለች ብላችሁ ስትሉ ከጉንፋን አይደለ? ኦኬ ይቻላል። በጸጋው አላት ማዳን ትችላለች። ችግር የለም። ታዲያ ምን የኢትዮጵያ ሕዝብ ሁሉ ጉንፋን አሞነ? ያውም ቄሱ ሁሉ ጭምር ታዲያ ጉንፋናም ለምን ሆነ? አይ እንግዲህ ሁሉም አማኝ አምናለሁ ካለ እኮ አምኗል ማለት አይቻልም ማለት እንዴ? አምናለሁ ስላለ አይደለም የምታምነው። ወንድምዬ የጠየቅኩ ቄሶቹ በማርያም ስለማያምኑ ነው በጉንፋን በሽታ እየተያዙ ያሉት? በቃ ነፈሰብህ። ገና መግቢያው ላይ ማርያም ከምን እንኳን እንደምታድናችሁ አታውቅም። እኔ መተህ ነው የምጠይቀኝ። አይ ከምንድን ነው የምታድነን እኮ ነው ያልኩህ። የጠየቅኩ እኔ ምን አቅልሃለሁ ከምን እንደምታድን? አንተ ታድነኛለች ብለህ ያልከው ሰውዬ ከምን እንደምታድንህ ከዚህ ታድነኛለች ብለህ ያዝልኝ እንጂ እኔን ከምንድን ነው የምታድነኝ ብለህ እኔን ትጠይቀኛለህ እንዴ? እኔ ታድናችኋለች አላልኩም። እዩ ልብ በሉ ወንድሞች እናቶቼ፣ 2018 እንዴት እንደሚጠቁርባቸው እዩት። ልብ በሉ። ማርያም ታድናለች ብዬ ስለው ከምን እንደምታድነኝ አለ። ወይ አድምጠኝ፣ ሚዩት አድርግ። ከከፈትከው እታች ትወርዳለህ፣ እንደ በረሮ ትጣላለህ ማለት ነው። ተረጋጋት በላይ ብራዘር፣ እኔ እያወራሁ ስለሆነ ማለት ነው። ማርያም ታድነኛለች አለ። ኦኬ ታድናለች ያልኩትኝ ከምን እንደምታድነኝ አለ። እሱ አዎ ካለ በኋላ ከምን እንደምታድነው አዎ ብሎ ያለው ሰውዬ ያላወቀ እኔ ከምንድን ነው ታድናለች ብዬ ብጠይቀው ኖሮ ኦኬ ማርያም ከጉንፋንም ከሲኦልም ከየትም አታድንህም። የኔ መልስ ማለት ነው። ኦኬ ከጉንፋንም ከሲኦልም ማርያም አታድንም። አንተ ግን ታድነኛለች ብለህ ስትል ከሲኦልም ከጉንፋንም መረጃውን ስጠን። አሁን ማውራት ትችላለህ። ወዳሴ እሺ፣ ራስ መልካም። እኔ ታድናለች አታድንም ብዬ አላወራሁም። ከምንድን ነው የምታድነው ብዬ ጠየቅኩ እንጂ አንተ ማርያም ታድነኛለች ብለህ ካልክ ከምንድን ነው የምታድነው ብሎ የሚለውን እኔ ነኝ እንደውም ልጠይቅህ የሚገባ የነበረው። አንተ ግን የኔን ጥያቄ አንተ ተጠይቅልኝ እያልክ ነው። ያውም እኔ ማርያም ታድናለች ብዬ ብልህ ነበር። ይህን ጥያቄ ማርያም ታድናለች ብዬ ብልህ ከምንድን ነው የምታድነኝ ብለህ ብጠይቀኝ ተገቢ ጥያቄ የጠይቀው አንተን ማርያም ታድነኛለች ብለህ የምትለው። እኔ ከምን ታድናለች ብዬ እንዳልጠይቀህ አንተ ቀደምክና ከምንድን ነው የምታድነኝ ኤርምያስ አልክ። እኔ መቼ ታድናለች ብዬ አልኩ? መጀመሪያውስ አንተ ታድነኛለች ብለህ ያልከው መረጃውን ታድናለች ስትል ከምንድን ነው የምታድነው ብዬ የጠየቅኩ። እኔ አላልኩም። እኔ ነኝ እንደ ማርያም ታድናለች። ምንድን ነው ታዲያ? በቃ ዞረብህ ማለት ነው። አየህ፣ ዞረብህ ማለት ነው። አይ ርዕስ ምንድን ነው? መጀመሪያ አርዕስቱ ምን ነበረ? ሳታውቀው ነው እስካሁን ድረስ ያወራው? ገባኝ እኮ ድገመው እስኪ። ከገባህ ምን ነበር አርዕስቱ? እታች ረድና ትሰማለህ። በቃ እታች ረድ። ቴንክ ዩ። አርዕስቱ ሳይገባ ነበር። ይህንን ያህል ብዙ ሰዎች እዚህ ገዝት የላኩ ስላሉ ከእነሱ ጋር ማውራት ስላለብኝ ማለት ነው። አርዕስቱ ሳይገባህ ነበረ ጥያቄ ሲጠይቅ የነበረው ወይ ደግሞ ጥያቄ ሲጠይቅህ መልስ ብለህ ስትመርጥ የነበረው ጥያቄው ሳይገባህ ማለት ነው።
ብዙ ገስት ላይ በጣም ብዙ ሰው ስላለ ለእነሱ እድል መስጠት ስላለብኝ ማለት ነው። ቢያንስ የተሻለ የሚያወሩ ካሉ ኦኬ፣ ትገባላችሁ፣ ትወጣላችሁ። እሺ፣ ተራ በተራ ነው የምናስገባው። በአንዴ ሁሉንም እንዳታስገቡ ወንድሞች እናቶች። ኦኬ፣ ሄጌል ነው ስምህ? ሄጌል ይሰማል? ይሰማል። እንዴት ነው ወንድማችን? ሰላም አመሽ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆይ። እሺ፣ እየተወያየን የነበረውን ሰምተዋል አይደል? አዎ፣ እየተወያያችሁ የነበረውን ሰምቻለሁ። እሺ፣ መልስ አለህ? ማለት በማርያም ምልጃ ላይ ነው ወይስ በምኑ ላይ ነው መልስ የፈለከው? አረስቱም ነበረ። አረስቱን አላየሁትም። አሁን ቅርብ ሰዓት ነው የገባሁትና ልጁ ሲከራከር እየሰማሁት ነበር። በምን ጉዳይ ነበር ሲከራከር የነበረው? በማርያም ምልጃ ጉዳይ መስለኛል ስታወራ ነበር። ኦኬ፣ ጥያቄ አረስታችን ይሄ ነው። ማርያም ሰውን ታድናለች ወይ ደግሞ ሰው በማርያም አምኖ ይድናል? ማዳን ሁለት አይነት ማዳን እኮ አለ። ስጋዊ ማዳንና ዘላለማዊ ነፍስ ማዳን። እኔ አስርም አይነት ይኑር። ጥያቄን ብቻ በደንብ ስማና ከዛ 10 አይነትም 2 አይነት አይደለም 10 አይነትም ካለ በዝርዝር ውስጥ አስቀምጥልናለህ። ጥያቄ ማርያም ሰውን ታድናለች ወይ ደግሞ ሰው በማርያም አምኖ ይድናል እያልን ነው ጥያቄ እኮ። የትኛው መዳን ነው የፈለከው? ዘላለማዊን መዳን? ጥቁሩን መዳን ምን አይነት ነው ስላልከኝ፣ አይነት ብለህ ስትል ከለር ነው የጠየቀኝ። ምን አይነት ነው ያልከኝ? ከለር ነው የጠየቀኝ። ጥቁሩን ማዳን። እንደ አዋቂ እናውራ፣ እንደ ልጅ አናውራ። እዚህ ትልልቅ ሰዎች ነን። እንደ ትልቅ ሰው እታች ረድ ወሬኛ ብለህ ትቀደዳለህ። ቀዳዳ እታች ረድ። ዛሬ ነስር በነስር አድርጌ ነው የምልካችሁ። ምን አይነት ማዳን ትለኛለህ እንዴ? አይነት ትጠይቀኛለህ እንዴ? አይነት እኮ ከለር ነው። እታች ረድ። ሰው በማርያም አምኖ ይድናል ወይንም ማርያም ሰውን ታድናለች? ይሄ ነው ጥያቄያችን። ሰው በማርያም አምኖ ይድናል ወይም ማርያም ሰውን ታድናለች? ይሄ ነው ጥያቄያችን። በቃ ለዚህ ጥያቄውን በደንብ አይቶ ለሚገባ ሰው ቦታ አለን እንሰጣለን ማለት ነው። ቴንክ ዩ። መረጃ ያለው ሰው ካለ ይግባ። ገስት ላይ የተቀመጣችሁ እሺ። ዩዘር ቅድም ስጽፍ አይቻለሁ፣ አስገብቻለሁ። ዩዘር ይሰማሃል? የገባኸው ሰው ይሰማኛል። እንኳን ደህና መጣ። እንኳን ደህና ቆየ። ኮሜንት ቅድም ስጽፍ እንድናስገባ ስጽፍ አይቼ ነበርና ቢዚ ስለነበርኩ አላስገባም። ገስት ስትልክ አስገባው። ትክክል ነው አይደል? ቅድም ጽፈ ነበር አይደል? አዎ ትክክል። ቴንክ ዩ። እንኳን ደህና መጣ። አረስቱን ያው ሰርተዋል። አረስቱን ሰምተዋል አይደል? አዎ፣ ግን ጥያቄ አለኝ አረስቱ ላይ። ኦኬ፣ ከጥያቄ በአረስቱ ላይ ስለሆነ የምጠይቀው ከአረስቱ ውጭ ስለሆነ የማጠይቀው ትችላለህ። በመጀመሪያ የትኛዋ ማርያም ነች የሚለው ጥያቄ አለኝ። የኦርቶዶክስ ማርያም። አይ ኦርቶዶክስ ማርያም በመጽሐፍ ቅዱስ ብዙ ማርያሞች ስላሉ የትኛዋ እንደሆነ ግልጽ አድርገህ ጥያቄውን ብትጠይቅ ብዬ ነው መጀመሪያ። የኦርቶዶክስ ማርያም ማለት የግርግዳችሁ ላይ የለጠፋችኋት ማለት ነው። እንደዛ የሚባል ኦርቶዶክስ ላይ የኦርቶዶክስ ማርያም ተብሎ የተሰጠ የለም። ኦኬ፣ ላስተዋውቀዋ እንግዲህ ላሳየው። የኦርቶዶክስ ማርያም ተብላ የምትታወቀው በየግርግዳቸው ላይ የሰቀሏት ፎቶ ያላት
የማያድግ ሕፃን ልጅ ሁሉ ቀን አዝላ አቅፋ የምትታየው ማለት ነው። ስለዚህ ነው የምጠይቅህ። ችነች የኦርቶዶክሷ ማርያም ያው በቤተክርስቲያናችሁ አስተምሮት የኦርቶዶክስ ማርያም ተብላ የምትባለች እቺ መጽሐፍ ቅዱስ ማርያም ስላይደለች ማለት ነው። እና ይሄ የእመቤታችን ቅድስት ድንግል ማርያም የቅድስተ ቅዱሳን የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ብለን ነው እኛ ይህን ስዕሏ ብለን ያመንበት ማለት ነው። በቃ እሷ ታድናለች ወይ ነው ሰው በእሷ አምኖ መዳን ይችላል ወይ እሷ ሰውን ታድናለች ወይ ነው ጥያቄያችን። የኦርቶዶክስ ማርያም ማለት ነው ማለት በጌታ እናት ማርያም በሚል አስተካክለው ኖ አልጠየቅም። እኛ የኦርቶዶክስ ማርያም የጌታ እናት ማርያምማ መጽሐፍ ቅዱስ ላይ የኦርቶዶክስ አንድ ነገር ልንገርህ፣ አታድንም። እሷ የጌታችን እናት አታድንም። መጽሐፍ ቅዱስ ላይ ያለችዋ እኮ የጌታችን እናት በሚለው ጥያቄውን ካስተካከልከው ልገባልህ። እኔ የኦርቶዶክስ ማርያም የኦርቶዶክስ ማርያም ብሎ ማርያም አለ እንዴ? አለች። የጌታችን እናት አይደለችም። ይሄ ጌታችንም አይደለም፣ እሷም የጌታችን እናት አይደለችም። ምን ነው በደንብ ለምንድን ነው አንተ የምትናደደው? ግልጽ እኔ አልተናደድኩም። ጣዖትን እንዲድራሽ ጣዖት እንደዚህ ሲቀጠቀጥ አድምጠኝ ወንድሜ። ማን ነው ገና በመግባትህ በአፍህ ተናግረህ በአፍንጫህ መተንፈስ የጀመርከው? አንተ ሆነህ ራስህ ማለት ነው። አርእስቱ ላይ ጥያቄ ላይ ብለህ ስትል ሰው በማርያም አምኖ ይድናል ወይስ ማርያም ሰውን ታድናለች ነው ጥያቄው። እና ይለይልን በየትኛይቱ ማርያም ብለህ ስትለኝ በኦርቶዶክስ ማርያም አልኩ። የኦርቶዶክስ ማርያም የምትባል የለችም። ማርያም ከሆነች የጌታ እናት ነው። የጌታ እናት የሚለውን ከተቀበልክ እንደማመጥ ብራዘር፣ የኦርቶዶክስ ማርያም ብዬ አልኩ። የኦርቶዶክስ ማርያም የምትባል የለችም ብለህ ስትል ይኸው አምጥቻ ሳየው እቺ አዎ ልክ ነህ ብለህ አልከኝ። እቺ የኦርቶዶክስ ማርያም ነች አይደለችም? የጌታ እናት ማርያም የቅድስት ድንግል ማርያም የጌታ እናት ማርያም ነች ወይስ አይደለችም ነው ጥያቄ። የኦርቶዶክስ ማርያም ሳትሆን ጥያቄውን ግልጽ አድርገው እኮ ነው ጥያቄ እያልኩ ያለሁት። እኔ ግልጽ አድርጌ ያለው እቺ የኦርቶዶክሷ ማርያም ነች አይደለችም? የጌታ እናት ማርያም ነች እሷ። እቺ የጌታ እናት ማርያም መሆኗን በመጽሐፍ ቅዱስ ላይ ምንም መጽሐፍ ቅዱስ የማያድግ ሕፃን ልጅ ከርሞ ጥጃ የሆነ ሕፃን ልጅ ሁሉ ቀን እሷ ትልቅ ሆና እሱ እያነሰ የሚታይበት የለም። እቺ የእናንተ በመጀመሪያ ደረጃ ነገር ትሰማኛለህ? ወዳጅ ለጥያቄ እኮ መልስ እየመለስኩልህ ነው እኮ። መልስ ደግሞ ተቀበልኝ፣ አዳምጠኝ። መቼ ጠየቅኩና ነው የምትመልስልኝ? አዳምጠኛ በመጀመሪያ ደረጃ ምኑ ነው የማዳምጠው? አንተ ራስህ ገና ገብተህ ጥያቄ ጠየቀኝ አይደል? እኔ ጥያቄ ስለሆነ በጥያቄው ላይ ጥያቄ አለኝ አልከኝ። በዚህ ጥያቄ ላይ ጥያቄ አለኝ አልከኝ። ኦኬ ጥሩ ጠይቅ አልኩ። ምንድነው ብለህ ጠይቀኝ። የትኛይቱ ማርያም ነች ብለህ ስትለኝ በኦርቶዶክሷ ማርያም አልኩ። የኦርቶዶክስ ማርያም የምትባል የለችም ብለህ ስትል ፎቶ አምጥቼ አሳየው። እችን ሳሳይ እችማ እመቤቴ ወላዲት አምላክ ምናምን ነገር ብለህ አልክ። እቺ ወላዲት አምላክ አትባልም። የጌታ እናት ማርያም አይደለችም። እቺ የጌታ እናት ማርያም ስሟ በመጽሐፍ ቅዱስ ላይ የምናውቃት የጌታችን እናት አይሁዳዊቷ በፎቶ በምንም የማትታወቅ ግን የዛሬ 2000 ዓመት የነበረች ቅድስት እናት ናት። ኦኬ እንደናንተ ዳንቴል ተጠቅልሎ ሸረሪት እያደራባት ዝንብ እየተጸዳዳባት አቧራ እየተራገፈላት በካርቶን ኡራኤል ቤተክርስቲያን ላይ ጫት እየቃመ ራጉኤል ቤተክርስቲያን ጀርባ ላይ እንደዚህ አድርጎ ከሽኖ ስዕሏን ጨርሰዋል። እጇ አካባቢ ገና ይቀራል። ጆሮ አካባቢ ጆሮዋ ገና አላወጣሁላትም፣ አይን አልሰራሁላትም እየተባለ የምትባል የጌታ እናት ማርያም የለችም። እንደዚህ መቀለጃ አታረጓትም እኛ ቤት። እቺ የኦርቶዶክሷ ማርያም ናት። የኦርቶዶክሷ ማርያም ታድናለች ወይ? አታድንም። የጌታ እናትስ ማርያም ታድናለች ወይ? የጌታ እናት ማርያም አታድንም። መጽሐፍ ቅዱስ ላይ ታድናለች ብሎ የሚል የተሰጠ የለም። ማዳን የልጇ ነው፣ የክርስቶስ ማለት ነው። አሁን እኮ ጥያቄውን አንተው ጠየቅከኝ፣ አንተው መለስከው እኮ። እኔ ገና አልጠየቅኩም። ጥያቄውማ እኔ እንድጠይቅ ከፈለግ አንተ ነህ ገብተህ ጠይቀኝ። እንድጠይቅ ከፈለግ ሰው በማርያም አምኖ ይድናል ወይ ነው እያልኩ ያለሁት። በመጀመሪያ ደረጃ ካዳምጠኝ ነኝ እኔ ኦርቶዶክስ ነኝ ብዬ ስገባ ማለት ነው እምነቴን መሳደብ አትችልም። በመጀመሪያ ደረጃ ትልቅ ሰው ነህ አይደለ? ሃይማኖተኛ አይደለም? ያንተን ሃይማኖት ሰደብኩኝ? የትኛውን ምን ብዬ ነው የሰደብኩት? ሰደብክ እኮ። እኔ ሃይማኖቴ ኦርቶዶክስ ማርያም ሳትሆን እመቤታችን ቅድስት ድንግል ማርያም ናት ስልህ ሰደብክብኝ አይደል? ለምን ትሰድብብኛለህ? እቺ ጣዖት ናታ። እኔ ምን ይመለከተኛል?
ስማ ልንገርህ፣ በእንጨትም ማምለክ እችላለሁ በፈለኩት። ግን አንተ መሳደብ መብት አለህ? መብት ነው። ግን እቺ ጣዖት ናት። እኔ ማርያም ብዬ እንድልህ አንተ መሳደብ መብት አለህ ወይ ነው ጥያቄ። ማርያም ብዬ እንድልህ አትጠብቅ። ማርያም ብዬ እንድልህ አትጠብቅ። እቺን አንተ ለምን ትሰድብብኛለህ እንዴ? እኔ ጣዖት ነች። አንተ ማርያም ብለህ ብትላት ለእኔ ጣዖት ናት። እቺ ስማ ልንገርህ፣ በመጀመሪያ ክብርህን የምትጠብቅ ከሆነ አድምጠኝ። ይሄም የማያድግ ጭባ ልጅ ክርስቶስ አይደለም እኮ። ስማ ልንገርህ፣ በስንዴ ተለምኖ አይደለም እንዳንተ የኛ ሃይማኖት የገባው። እሺ በቃ ብራዘር፣ አሁን በደንብ ገባል። ይሄን የማያድግ ጭባ ልጅ የያዘች የክርስቶስ እናት የለችም። ስማ ልንገርህ፣ እኔም ደግሞ በሆዴ የመጣ በስንዴ የተገዛ ሃይማኖት አልከተልም። የተጠየቀው ጥያቄ ላይ እንዴ ለሆዳችሁ ለቀፈታችሁ መኛው ጋር አይደል የምታችሁ የምትለምኑት ስንዴ? ብራዘር ስንዴ ትላለህ እንዴ? እርዳታ እንዳለ በእርዳታ ማስተባበሪያ የተመዘገበ በወንጌላውያን ቤተክርስቲያናት በቃልዮት በሙሉ ወንጌል የኦርቶዶክስ እምነት ተከታይ አይደል እንዴ? ዘይትና ስንዴ ብትቀበሉት? አሁን የተጠየቀው ጥያቄ ላይ እናመልስ። እዚህ ማርያም ታድናች አታድንም? ያንተን ጣዖት ማርያም እንድልልህ እንዳትጠብቅ። እና ጥያቄው ላይ ማተቀበላለህ የኛ በስንዴ ሚንጣ በእንክርዳድ ማን ተቀበላለህ? ፕሮቴስታንትነቱን ወይ ደግሞ የእኔን እምነት ማተቀበላለህ? አሁን የተጠየቀው ማርያም ሰው በማርያም አምኖ ይድናል ወይ ወይ ደግሞ ማርያም ሰውን ታድናለች ወይ ነው ጥያቄው። ኦኬ። ስለዚህ ጥያቄው ስላልተገናኘ ታች ረድና ለሌሎች ሰዎች እድል እንስጥ። ቴንክ ዩ። እሺ ሙለር ወንድምነት ምንድን ነው እሱ? ወንድምነት እንዴ አዲስ ዓመት ጣዖታችንን ማርያም በሉልኝ አላለም? አለለም። ለማናደር ፈልጌ አይደለም አለለም። የጌታ እናት ማርያም መቀለጃ አይደለችም። የኦርቶዶክስ መቀለጃ አይደለችም አልኩ። እሺ ሙለርን ተቀበለው ወንድምነት። እሺ ወንድምነት፣ ሰላም ሙለር፣ እንዴት ነህ? እግዚአብሔር ይመስገን ሰላም ብያለሁ። እግዚአብሔር ይመስገን ሰላም ብለናል። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አሁን ሁለት ሰዎች ከኔ ቀድሞ የገቡትን ከነሱ ጋር ያደረጋችሁትን ዲስከስ ከየት ቤተ እምነት ነህ? አዎ ሰምቻለሁ። ከየት ቤተ እምነት ነህ? እኔ ከወንጌላውያን አማኝ። ከወንጌል አማኝ ነህ? እሺ ኦርቶዶክሳውያን እንቀበል። ተባረክልኝ። አንድ ሁለት ጥያቄ ስላለኝ ነው። የወንጌል አማኞችን ስንቀበል ያን ጊዜ እንትን ትላለህ፣ ታወራለህ። እሺ ለአንዳንዱ ሰዎች ቅድሚያ እንስጥ። እሺ አንተ ስለዳንክ ጥያቄ አይኖርብህም ብዙ። እሺ ጃፒ ዳኒ ሰላም ነው? አለን ሁሉ ሰላም እግዚአብሔር ይመስገን። እንደው ወንድማችሁ ትንሽ መንፈስ ቅዱስ ቢቀርበውና ሀሳብ ላይ እያወራን ያስወርድሃል። በሀሳብ እኮ አያምንም፣ በሀሳብ አይስማማም። እንደዚህ እኮ አይሆንማ። ጃፒ አሁን አንተ እንደሱ የማለት አቅም አለህ። በጣም ታግሶ በሀሳብ ለምን አያወራም? በቃ ያውራ፣ ያስረዳ። ግን እየሰማሁኝ ነበርና በጣም ታግሷል። በደንብ ደግሞ ሰጥቷል። 4 ጥያቄዎችን ሁሉ አስተናግዷል። እያየሁኝ ነው እየጻፈ። ጥያቄን መች መለሰልኝ ብራዘር ዳኒ? አሁን ሀሳብ አለ። እሱ ነው ኢቨን ባይዘው ሀሳቤ። ኢየሱስ ክርስቶስ ብርሃን ነው ወይ አልኩት። ብርሃን ነው ካለ የብርሃን እናት ታዲያ ማነች? የክርስቶስ እናት እመቤታችን ከሆነች የብርሃን እናት ብርሃን ነች አይደል? ለምንድን ነው መመለስ የከበደው? አይደል? ብርሃን አይደለች። የንጉስ እናት ንጉስ አትሆንም ወዳጅ። የብርሃን እናት የጠቅላይ ሚኒስተር እናት ጠቅላይ ሚኒስተር ናት እንዴ? አይደለች ብራዘር። ለይ እንጂ አሁን ተራ ሎጂክ እኮ ነው የምታመጣው። አሁን የኢትዮጵያ ጠቅላይ ሚኒስተር መሪያችን ክቡር አብይ አህመድ ናቸው። እሳቸው እናታቸው ግን ጠቅላይ ሚኒስተር አይደሉም። የክርስቶስ እናት ግን ታዲያ ምንድን ነው የምትባለው? ክርስቶስ ብርሃን ከሆነ የብርሃን እናት አይደለም የምትባለው? ለምንድን ነው የብርሃን እናት ማለት? የብርሃን እናት ማለትና ብርሃን በጣም ይለያያሉ ወዳጅ። እኔ ብርሃን ስለዚህ የብርሃን እናት ማለት ስለው ነው ወንድም እኮ እሱን ነው መለየት ያለበት። እሱ ነው አየህ ጃፒ። ሌላ ጊዜ እንደዚህ አይነት ተራ ሎጂክ አታምጣ። መጽሐፍ ቅዱስ ውስጥ መድኃኒቱን
እናቱን ለይተው ነው የሚያስቀምጡት። አየህ፣ ለምሳሌ እንዲጠቅም ማለት ነው ለአንተም ለኦርቶዶክሳውያን ጭምር ማለት ነው። ጌታችን ኢየሱስ ክርስቶስን እነኛ 7 ሰገሎች መጥተው በግርግም ተኝቶ ሲያገኙት በጣም በሚገርም መልኩ ማለት ነው እናቱንና ማርያምን ለይተው ነበር። ሁለቱንም ነው ያገኟቸው በግርግም ተኝቶ። ሲመጡ ግን ወድቀው የሰገዱለት ለእናቱ አይደለም፣ ለክርስቶስ ኢየሱስ ብቻ ነው የሰገዱለት። አይገርምም? ወድቀው ሰገዱለት ነው የሚለው። መስገድ ብቻ አይደለም፣ ያመጡትን እንኳን ስጦታ የሰጡት ለንጉሱ ነበር። ክብር ለጌታው። መጽሐፍ ቅዱስ በጣም ክሊር ነው። ግን ታዲያ ለምንድን ነው እናንተ የብርሃን እናት ማለት የከበዳችሁ? ሁሌ እኮ ትጠይቃላችሁ፣ እናንተ ታወራላችሁ፣ እናንተ ትመሰክራላችሁ፣ ሁሉ ነገር ፈራጅ ቆራጭ ሆናችሁ ሚዲያውን ተቆጣጠራችሁ። አትምጡብን፣ አትድረሱብን ካላችሁ ኦርቶዶክሳውያን አትግቡ በሉ። ጥያቄ ስንጠይቅ መልሱልን። ጥያቄን እየመለስንልህ እኮ ነው እስካሁን ድረስ። ይኸው 5ኛ ጥያቄ ወንድምነት 4 ጥያቄ አሁን እናንተ ልጨርስልህና ከዛ በኋላ ጨራሽ ናችሁ። እሺ ቀጥል፣ ጨርስ። ተመልሶልሃል? ከተመለሰልህ ኦኬ። ቀደም የጠየቀኝ ጥያቄ ተመልሶልሃል? ኦኬ። እኔ እኮ ጥያቄን መጀመሪያ ተመልሶልሃል ወይ? ቀደም የጠየቀኝ ጥያቄ እንዳትደግሞ ተመልሶልሃል ከሆነ ቅድስት ድንግል ማርያም የብርሃን እናት ነች ወይ ስለ የጠየቅከው ጥያቄ ተመልሶልሃል ወይ? ጃፒ አልተመለሰልኝም። በቃ ካልተመለሰልኝ ጸጥ ብለህ ስማኛ፣ ልጨርስልህ እሱ እኔ ጠያቄው እኮ አንድ ቃል ነው የሚፈልገው። የብርሃን እናት ቅድም የጠየቀው ጥያቄ ነች ወይስ አይደለችም ነው እኮ ያልኩህ እኮ ዳኒ። ኧረ በለው። ለምንድን ነው እናንተ ማታዳምጡት? ግን ምንድን ነው እርኩስ መንፈስ ነው እንዲያደረባችሁ? ጃፒ የፈለግከው ልትል ኤርሚያስ አሁን ይሳደባል። እኛ ስንጠይቅሽ ጠይቁን። ኦርቶዶክስ ብላችሁ ከመጣችሁ ኦርቶዶክስን እንጠይቅ ካላችሁ ሲመጣ ኦርቶዶክስ ደግሞ በክብር ጠይቁ። በክብር አንተ ስርዓት አለ። እኔ በጣም ብዙ ጊዜ ሳይክ ታከብራለህ። አይዞ ጃፒ እኮ የጠየቅከው ጥያቄ ግን ኤርሚያስ ይሳደባል። ለምን ነው የሚሰድበን? ስለምትወደው ነው ወዳጄ። በጣም በክብር ነው ያወራህ እኮ አልኩህ። በቃ በክብር 4 ጥያቄ ሙሉ እየጻፈ እየታገሰ ያልከውን የጠየቀ እንትተ ሌላ ነገር እያወራ ታግሶ ነው ያወራ። እንደ ወንድምነት በጣም ሊታገስ የሚችል የለም። አሁንም ያስገባ እሱ ነው ብራዘር። ማለት በቃ ይሄ ወንጌልን እንድትሰማ ካለው ፍቅር የተነሳ ነው። እንዲህ የማድረግ ግዴታ የለብንም። ባይዘው የእናንተ ቤት እንደዚህ እንደማያወያዩ እኮ እናንተም ታውቁታላችሁ። እናንተ ቤት እንደዚህ አይነት ትዕግስት የለም። ማንም ሰው አይሰማ ብራዘር። ከላይ እስከታች ያሉት በፍጹም በትዕግስት የሚያወራ ማንም የለም። እንዲህ እድል እየሰጠናችሁ ያለ ነው። እግዚአብሔር የመዳን ተስፋ በእናንተ ውስጥ አንድ ቀን በልባችሁ ላይ ያበራል ብለን ስለምናምን ትዕግስትን እንደ እንትን ባትወስዱት እና ዋናው ቁም ነገሩ የተሳደበ እኮ ነው ዳኒ። አስቁሞ ስድቡ ሳይሳደብ ያውራ። ገባ? ጠንቋይ ይላል፣ ጣዖት ይላል፣ እንትን ይላል። ማንም የፈለገውን ስማ። በሚኖርበት ሀገር ላይ በምትኖርበት ሁላችን በምንኖርበት ሀገር ላይ የሰውን ለማውራት ነው የገባኸው ወይስ ሌላ ሀሳብ ላይ ማውራው? ሀሳብ ላይ እያወራሁ ነበር። ይሳደባል፣ ደክመዋል ማለት ነው። ደክመዋል ጃፒ። በቃ እድል እንስጥ ብራዘር። አሁን ጊዜ አለ። ለምንድን ነው የምትናደዱት? ጉልበተኛ ለምንድን ነው የምትሆኑት? መንፈስ ቅዱስ እንደዚህ ነው እኮ እየተደበደበ እየተሰቀለ ነው ያስተማረን አይደለ? ፍቅርን ያስተማረን። ለምን በፍቅር አትመልሱ? አሁንም በፍቅር ነው እያወራን ያለነው። እንቀጥል። በፍቅር ከሆነ የብርሃን እናት ነች ማለት ለምንድን ነው የከበዳችሁ? ማርያም ብርሃን አይደለችም። እሱን ለይልን። ማርያም ብርሃን አይደለችም። የኢየሱስ እናት የብርሃን እናት ነች እኮ እያልኩ ነው። የብርሃን እናት ነች። ተጠየቅ እኮ መስማት አለብህ ጃፒ። ዲቤት ከሆነ መወያየት ነው የምናወራው። ገብቶሃል? ጥያቄ ግን ካለ ጥያቄን ነው እየመለስኩልህ ያለሁት እኮ። ጥያቄን አትመለስልኝም እኮ አንተ ሌላ ነገር ነው እየመለስኩልህ ያለሁት ጃፒ። ለምን አትሰማኝ? ማርያም የብርሃን እናት ነች ወይ ነው ጥያቄ? አዎ እኮ ስትሰማ ነው የምትመስማ። አሁን ጥያቄን ስትሰማ ዳኒ አንድ ጥያቄ ልጠይቅህ። ማርያም የብርሃን እናት ነች? ብርሃኑ ማን ነው? የብርሃን እናት ነች ወይ ነው ጥያቄ። ብርሃኑ ማን ነው? ብርሃን እያልክ ያለው መጣራው ማን ነው? ኢየሱስ ክርስቶስ። የኢየሱስ እናት ናት። ምንም ጥያቄ የለውም።
የብርሃን እናት ነች ወይ ነው? ኢየሱስ ብርሃን አይደለም ወይ ነው? ለእሱን እኮ ነው። አሁን ኢየሱስ ብርሃን ነው ብለህ የምታስብ ከሆነ የኢየሱስ እናት ናት፣ ያስኬዳል፣ ምንም ጥያቄ የለውም። አሁን ግን አንድ ነገር ብርሃን ከሆነ የብርሃን እናት ማለት ለምን ይከበራችሁ? የመስማት አቅም ስለሌለ ጃፒ ሚዩት አድርግና ሌላ ሰው የመስማት አቅም ሲኖረ እንቀጥላለን። ብራዘር በቃ የመስማት አቅም ስሜታዊ ሳትሆን አንተ ብቻ ስትሆን እኔ እናንተ እናወራለን። ግን ጠይቀህ የመስማት አቅም ሲኖረ ማለት ነው። ለምን ረሱ የመስማት አቅም የምታጣው? እኔ ወርዳለሁ፣ ራሴ ወርዳለሁ፣ አንተ ማስወረድ አይቀበልም። አንተ ወረደ ራስህን ማስወረድ ትችላለህ። የማትሰማው ለምንድን ነው? ዓላማ የምታወራው የብርሃን እናት ብለህ ክሬዲት ለማሰጠት ነው። ማርያም ምንም ብርሃን አይደለችም። ብርሃን አዳምጥ። ማርያም ማለት ነው ከክርስቶስ ኢየሱስ ጋር የሚነጻጸር ምንም ነገር የላት። ማርያም ብራዘር የነገስታት ንጉስ የጌቶች ጌታ ኢየሱስ ክርስቶስ ጋር ምንም የሚወዳደር ነገር የላት። የጌታችን እናት ናት። ዊ ሪስፔክተር እንወዳታለን። ግን ማርያም መለኮት አይደለች እና ክርስቶስ ኢየሱስ ራሱን ዝቅ አድርጎ ሰው ሲሆን ማርያም ችላው አይደለም። መለኮት ራሱን ዝቅ ስላደረገ ነው። ከማርያም ብቃት የተነሳ አይደለም ክርስቶስ ኢየሱስን ማርያም የያዘችው። አንዴ ክርስቶስ ብርሃን ነው ወይስ ብርሃን ነች እያልኩ እየሰማኝ ነው። እያወራሁ ኦኬ። ችላው አይደለም። መለኮት ራሱን ነው ባዶ ያደረገው። ኦኬ ራሱን ነው ባዶ ያደረገው። የባሪያን መልክ የለበሰው እሱ ነው ወዳጄ። ስለዚህ ማርያም የተለየ መለኮትን የቻለች የተሸከመች ምናምን አድርጋችሁ አታውሩ በፍጹም። ራሱን ወዶ ባዶ ስላደረገ የባሪያን መልክ ስለያዘ ነው ወዳጄ እንጂ ማርያም ችላው ምናምን አይደለም። ተሸክመው እንደዛ አታርጉ። መጽሐፍም እንደዛ አይንም። ኦኬ መጽሐፍ ቅዱስ አይናገርም። እንደዚህ አይነት ትምህርትም የለውም። ራሱን ነው ባዶ ያደረገው። የባሪያን መልክ የለበሰው የመረጠው እሱ ነው። ጌታ የመረጠውን ነገር ከማርያም ብቃት አንጻር አታርጉት። ማንም ማርያምን ጨምሮ ማንም ጌታ በሙሉ ክብሩ ቢገለጥ ሊይዘው የሚችል ማንም የለም። ራሱን ባዶ ያደረገው እግዚአብሔር ራሱ ባዶ ያደረገው ራሱን የባሪያን መልክ እንዲለብስ ያደረገው ወዶ ነው ራሱ። ስለዚህ ጌታ የወደደውን ነገርና ያደረገውን ነገር በማርያም ብቃት አድርጋችሁ ለማለት አትሞክሩ። ብርሃን ማርያም ሆና አታውቅም። ብርሃን ኢየሱስ ክርስቶስ ነው። ማርያም የተለየ ለሰው ልጅ የሆነችው ነገር የለም ማለት ነው። የለም። እሺ አይዞ ብራዘር አናፍ ሰላም አናፍ ሰላም ይሰማል? አናፍ ዳግሻይ እሺ ማርያም እንደምታድን የሚያሳየኝ ከሆነ ማርያም እንደገደለች ያሳየዋለሁ። እኔ በመረጃ ያሳየዋለሁ፣ እሱም በመረጃ እንደምታድን ያሳይ። እኔ እንደገደለች በመረጃ ያሳየዋለሁ፣ ገዳይ እንደሆነች የእነሱ ማርያም ማለት ነው። የውሸቷ ማርያም በድፍረት እንደዚህ አይነት ነገር መስማት አልፈልግም፣ ግን ጥያቄ ስላለኝ ነው ለአንተ ማለት። ቆይ ጥላይ ተረጋጋ። አንድ ተራህን ጠብቃ። እያወራሁ ነው፣ መሀል ላይ የገባው ልጨርስ ጀምር። እንደዚህ አይነት የድፍረት ነገር መስማት አልፈልግም። ቢያንስ አልፈለግ ምን መሰለህ የሚደረገው ይወረዳል። ሲጽፉት የደፈሩት የአንተ አባቶች ናቸው። የአንተ አባቶች ናቸው ሲጽፉ የደፈሩት ገብተዋል። የጌታን እናት ወንድም ያዳምጠኛል። ስማ ሚዩት እኮ አድርጌ ማውራት እችላለሁ፣ ግን ያው ለሪስፔክቱ ይወረዳል ሳይሆን ሚዩት ላድርግ እንግዲህ ያው በቃ ችግር አርገኝ ከሆነ ሚዩት አርግ ያለው ሚዩት አውርቼ ልጨርስ። ለማንኛውም እንዲህ አይነት ነገር መስማት ካልፈለግ የጻፉትን ሄደህ ምን ነክቷችሁ ነው ማርያምን ነፍሰ ገዳይ አድርጋችሁ ጻፋችኋት? ሰው ገደለች ብላችሁ ጽፋችኋል። የኢየሱስ ሳይበቃችሁ ኢየሱስን ገደለ አላችሁ። አሁን ደግሞ ማርያምንም ገደለ ብለዋል። አሳያለሁ ከፈለክ። አንተ አሁን እንደምታደርገው ማርያም እንደምታድን አንተ ታሳይኛለህ። እኔ ደግሞ የአንተ ማርያም እንደምትገል አሳያለሁ። ነፍሰ ገዳይ መሆኗን አሳያለሁ። በቃ በመረጃ ማለት ነው። አሁን ትቀጥል። አይ ቢያንስ እኔ ዳንኤል ነው ስም አይደለ? ያንተ ሳይሆን ከላይ የተቀመጠው ፕሮፋይሉን ፒክቸሩን የከፈትከው ዳንኤል ነው ስም። ያንተ እናትን የዳንኤል እናት ብላት ቅር ይልሃል?
በሎጂክ እናወራ ስላልከው ነው። በሎጂክ ካንተ ጋር ማውራት ፈልጌ ነው። የዳንኤል አይ ከሱ ጋር ተወሱ። ምክንያቱም የተናገረው ደስ ስለማይል ከሱ ጋር ማውራት አልፈልግም። በዛ ደረጃ መውረድ አልፈልግም። እውነት እኮ ነው። የክርስቶስ አይ ኖ የክርስቶስ እናትን ከመጽሐፍ ቅዱስ ላይ ገዳይ ነው ብሎ የሚናገር ካለ ታመጣልኛለህ። ከዛ ውጭ ግን ይሄ ማንም አዳምጠኝ ከዛ ውጭ ገዳይ ናት ሲል ለኔ ሰውነቴን የተከፈለው ለራሴ ለሷ ትልቅ ክብርና እናቴ ነች ታማልደኛለች ብዬ ስለማምን፣ አሁን ግን ለአንተ ልጠይቅህ የብርሃን እናት የሚለውን ነገር እንድትውጡ አድርጌ ላስውጥህ ነው። አንተ ሀሳብ አወራህ ያልንበትን ሀሳብ ግን ተረዳው። እኛም እንደሰማን አንተም የመስማት አቅም ይኖረን። ኦኬ ዲስከሽን ስለሆነ ማለት ነው። ሶ ምንድነው እያልን ያለ ነው? ዳጊ መደም ከተረዳው እኛ አይደለም ያልነው የቤተ ክርስቲያን የራስህ አገልጋዮች የቤተ ክርስቲያን መጽሐፍት ናቸው ማርያም ገዳይ ስለመሆኗ የሚናገሩት ማለት ነው። ኦኬ እኛም ልባችን መጽሐፍ ቅዱስ ላይ አሁን እንትን ብናረግስ ዳን እንዴ ብናረግ መጽሐፍ ቅዱስ ላይ እንተረስ ብዬ ነው። ምንም ይሁን ስታወራ ግን ሰምቻለሁ። መጽሐፍ ቅዱስ እናንተም ገብታችሁ ልጽፉ ትችላላችሁ። መጽሐፍ ቅዱስን ግን ከክርስቶስ የመጣ የእግዚአብሔር ቃል ነው ብለን ነው። ስሜታዊ ስለሆንክ ነው እያወራ ያለው። የሰማን ሰው አትሊስት የመስማት አቅም ሊኖርህ ይገባል አይደል? እኔ ላውራ አንተ ሰማኝ አይባልማ። እኔ ከሰማው አንተም የመስማት አቅም ሊኖር ይገባል። እንሰማማ፣ እንደማመጥ ብራዘር። አንተ ብቻ አውርተህ የምትሄድበት ቤት አይደለም። በቤቴ ቢያንስ እኔም የማውራት አቅም እንዳለኝ መስማት መቻል አለብን። ሶ ይሄንን ንግግር የተናገሩት ይሄንን መጽሐፍ የጻፉት እኛ አይደለንም፣ የራሴ የቤተክርስቲያን አገልጋዮች ናቸው። ቤተክርስቲያን ውስጥ ያለ መጽሐፍ ነው። እኛም ደንግጠናል። ለጌታችን ለማርያም ማለት ለጌታችን እናት ለማርያም የሚመጥን ክብር አይደለም። አየህ፣ ይሄንን የጻፈችው ማን ነው? የራስህ እምነት ያለባት ቤተክርስቲያን ውስጥ ያሉ አገልጋዮች ናቸው። ለማርያም ይመጥናታል ወይ? ለጌታ እናት እንደዚህ አይነት ጽሑፍ ይመጥናታል ወይ? በጭራሽ አይመጥናት። አማላጃችን አይደለችም። እኛም ግን ደንግጠናል። ያስደነግጣል። ዲዘርቭ አያደርጋትም። አየህ፣ ጠላቶቻችሁን ውደዱ የሚል ጌታ ያስተማራት የእሱ ደቀ መዝሙር ከነበሩት ጋር አብራ በጸሎት ትተጋ የነበረች መድኃኒቴ ብላ ተስፋ የምታደርገውን የጌታ ደቀ መዝሙር የሆነች ራሷ በፍጹም አይገባትም። አይገባትም። ይሄን ነው እያልን ያለ ነው። ሶ ዳግሻ ሀሳብ ካለ ግን ወደ ሀሳቡ እንድንመለስ። አይ በቃ ወደ ርዕሱ ላይ መሄድ ትችላላችሁ። ዋናው ነገር ምንድነው መሰለ፣ እኛም ደንግጠናል። እኛም እንዳንተው ነው የሚሰማን። ያው የጌታ እናት ስላልሆነች ነው እንጂ ትንሽ የተረጋጋ ነው። መጽሐፉ ላይ ያለችው የጌታ እናት አይደለችም። ያው እናንተ የኦርቶዶክሷ ማርያም ስለሆነች ነው የተረጋጋ ነው እንጂ ቆይ ላውራ ወንድሜ እባክህ። ከስነ ስርዓት ነገር ትንሽ የለህም መሰለኝ። ይቅርታ ጥላይ ከራስ ደስ ታወራለህ ብራዘር። ቴንክ ዩ። አዎ የኦርቶዶክሷ ማርያም ስለሆነች ነው እንጂ የጌታ እናት ማርያም ላይ ቢሆን እንደተባለው በጣም ነበር የሚያስከፋ። ምክንያቱም የጌታ እናት ነፍሰ ገዳይ አይደለችም። የሚገርም የጌታ እናት መሆኗንና ኢየሱስም ገደለ ማርያምም ገደለ ብዬ ሳወራ ሞር ያስደነገጠው የማርያም ገዳይ መባል ነው። አይታችሁ ከሆነ አይታችኋል እዛ ቤት ሞር ይኸው ኤርሚም አለ እኔም አለ አሳያለሁ። መረጃውን ከፍቼ አሳያለሁ። በደንብ አድርገን እናነበዋለን። ኧረ እኔ አለሁኝ ቤት ነኝ ያለሁት። ኤርሚዬ ስላለ እንዲያውም በደንብ ያሳያል። ተፋት በሉኝ መጽሐፉን። ስለዚህ አንተ አዳኝነቷን አሳየን፣ እኔ ደግሞ የኦርቶዶክስ ማርያም እና የኦርቶዶክስ ኢየሱስ ነፍሰ ገዳይ መሆናቸውን አሳያለሁ። ዳንዬ ቀጥሉ። ቴንክ ዩ። ኦኬ እመቤታችን ቅድስት ድንግል ማርያም አማላጄ ነች፣ የክርስቶስ እናቱ ነች፣ የዓለም ብርሃን የብርሃን እናት፣ ሰማይና ምድር የማይችሉት ሰማይና ምድር መሸከም የማይችሉት ዓለም የሚንቀጠቀጥለት የነገስታት ንጉስ የሆነውን ኢየሱስ ክርስቶስን በማህፀኗ 9 ወር ተሸክማ የወለደች እመቤታችን ቅድስት ድንግል ማርያም አማላጃችን ነች ብለን እናምናለን። ይሄንን ስናገር በፍጹም ልቦናዬ እኔም ልጨርስና እኔ እምልህን በሎጂክ አስቀምጨልህ። እኔ በጣም ጨዋ ነኝ። ሎጂክ ማስረጃ ነው ይፈልጋል። ኖ አይ ኦኬ አስቀምጥልሃለሁ፣ ችግር የለውም። ከዛ እንደዛ አስቀምጥልሃለሁ።
የወላዲት አምላክን በዚህ ደረጃ ገዳይ ነች የሚለውን ቃል ከኔ ካንደበቴ ሲወጣ ራሱ ነፍስ ከስጋዬ እንደሚለይ ነው የማስበው። ምክንያቱም የክርስቶስ እናቱ ስለሆነች ማለት ነው። ላንተ ግን አንድ ነገር ልጠይቅህ። አንተ ዳንኤል ነህ። ያንተ እናት የዳንኤል እናት ቢባሉ ቅር ይልሃል? አይ የዳንኤል እናት መባሉ አይደል? ኖ እኔን ቀጥታ ትመልስልሃለሁ። የዳንኤል እናት ቢባሉ ቅር ይልሃል? አዎ እኮ እኔ ምንም ቅር አይለኝም። ምንም ጥያቄ የለውም እኮ። ክርስቶስ ብርሃን ነው። የብርሃን እናት ነች ለማለት ምን ነው አግኖሮ ተያያዘ? የብርሃን የኦርቶዶክስ ማርያም የለችም? ማንም ቅር ያለው የለም ወዳጅ። የብርሃን እናት ነች የሚለውን ትቀበላለህ? አንዴ ወዳጅ፣ አዎ የክርስቶስ ኢየሱስ እናት መሆኗን እኮ እየነገርን ነው ያለው። የዓለም ጌታ እኮ የብርሃን እናት የሚለውንም ተቀበላ። ኦፍ ኮርስ። ቆይ አንዴ፣ ለምን አትረጋጋም? መረጋጋት እኮ ነው ያለብን። ኦኬ፣ አሁን መለየት ያለብን የብርሃን እናትም መባሏ የጌቶች ጌታም እናት መባሏ ምንም የሚያመጣው ማርያም ላይ ከሷ አንጻር የሚሰጠው ክሬዲት ምንም የለም። ምንም የለም። ይኸውልህ አሁን ቅድም የተቃወምኩትን ሐሳብ ቅድም ወንድምነትም የተቃወመውን ሐሳብ ኦኬ መርሳት የሌለብን ምን አለን? ከአንተ በፊት የገባው ወዳጅ የብርሃን እናት ብርሃን አይደለችም ወይ አለ። አየህ፣ እሱን ነው እየተቃወምን ያለ ነው። ሮንግ ነው። የብርሃን እናት ብርሃን አይደለችም። ግን እግዚአብሔር በምድር ላይ የሱን ስራ ሊሰሩለት የሚችሉትን አይመርጥም። አትደረባብራት። አየህ፣ የብርሃን እናት ማርያም። ስለዚህ የብርሃን እናት ማርያም የብርሃን እናት ስለሆነች ማርያምም ብርሃን ናት። ለምን? ልጇ ብርሃን ስለሆነ ካልክ ሮንግ ነህ። አየህ፣ እንዲህ አይነት ትምህርት እንዳይሰራ ነው ሲጠነቀቅ የነበረ ወንድምነት። እኔም እጋራዋለሁ። ልክ ነው። አየህ፣ ምክንያቱም የነገስታት ንጉስ የወለደችው ብለህ ከዛ እሷም እኮ ንግስት ናት ካልክ ሮንግ ነህ። ትክክል። በምድር ላይ እንኳን በምድር ኮንቴክስት እንኳን እንዲህ የሚሰራ ሎጂክ የለም። አየህ፣ የጠቅላይ ሚኒስትራችን እናት ጠቅላይ ሚኒስትር አይደለችም፣ እናቱ ናት። እናቱ ናት ካልክ እንስማማለን፣ ምንም ችግር የለውም። ምክንያቱም በኢትዮጵያ አገዛዝ ላይ የጠቅላይ ሚኒስትራችን እናት ድርሻ ስለሌላት እዚህ ላይ ምንም ጥያቄ የለንም። አየህ፣ ስህተቱ ግን ምንድን ነው? የብርሃን እናት እሷስ ምንድናት? ብርሃን ናት ካልክ ሮንግ ነህ። ትስማማለህ በዚህ? ያንተ ሎጂክ እንደዚህ አይደለም? እንደ ልጁ አይደለም? የብርሃን እናት እሷም ብርሃን ነች። ምክንያቱም ብርሃን ስለሆነች እሷ ላይ ሊያርፍባት ወዶና መርጦ ንጽህናዋን ወስኖ መጥቶባታል። አንድ ነገር ለምሳሌ እኔ እዚህ ብርቱካን ልጬ እበላለሁ። እሰጥሃለሁ። የውሸት ንግግር ነው። አይደለም፣ ብርቱካን ልጬ እበላለሁ። እኔ በላሁትን ብርቱካን ይጣፍጣል ብለህ ማስረጃ ብራዘር፣ ማስረጃ መጽሐፍ ቅዱስ ወዳጅ ሊቭ መሎን የእናንተ ይሄ መጽሐፋችሁን ስበኩ። በዚህ ደረጃ ወረደ ቃላት ተናገሩ። እኔ መጥፎ አልናገርም። ችግር የለውም። እኔ ወደ ስራ እየገባው ስለሆነ ሎጂክ ትክክል ስለሌለ ለራስ ነው አለ ዘመን ንግስቲቱ በቀኝ ትቆማለች ይላል። ንግስቲቱ በቀኝ ትቆማለች። አንተው ስለ ማርያም አይናገርም። እንደ ይሄን ነገር መጽሐፍ ቅዱስ ይዘን ቁጭ ብለን የምንነጋገርበት ነው። የእግዚአብሔር ቃል ሙከራ አይደለም ብራዘር፣ ገለጠው። ፉከራ አይደለም። አጀንዳ እናንተ የፖለቲካ ስራ አጀንዳ ይዘህ እንደመጣ አጀንዳ ይዘህ ስለመጣ እኮ ነው። አጀንዳ ይዘህ ስለመጣ እኮ ነው። ፖለቲካ ነው እየሰራችሁ ያላችሁት። ፖለቲካ ነው እየሰራችሁ ያላችሁት። እድል ልስጥ ፖለቲካ ስራ። እኔ ሰባኪ አይደለሁም። ገለጠውና እኔ ሰባኪ አይደለሁም። በቃ እኔ ሰባኪ አይደለሁም። ግን ሊቭ መሎን ተው። ራስን አክት እያረክ ያለው እንደዛ ነው ወዳጄ። አክት እያረክ ሰባኪ አይደለሁም። እድል ልስጥ በል ክፈተውና። እኔ ሰባኪ አይደለሁም። ግን በሎጂክ እናውራ ስላልክ ለዛ ነው ያወራው። ያስኬድህም እኮ አልኩ። የትኛውም ሎጂክ ያስኬድህ። ለማንኛውም ወላዲተ አምላክ የመድኃኔዓለም የኢየሱስ ክርስቶስ እናት አማላጅነት ለኛ ተዋት። እናንተ የራሳችሁን ስበኩ። ቴንኪው በቃ ይሄን አድርጉልን፣ ይሄን ተባበሩን፣ ለኛ ተውልን። በቃ ለኛ ተውልን እኮ ነው። በግድ በቃ ለልመና ከፈለክ ለልመና ከገባ ያው ልመናን ሰምተናል። ግን ይሄ ልመና የእግዚአብሔር ቃል የማያውቀው ከንቱ ልመና ነው። ብትለምኑን ማርያም አማላጅ አለመሆኗን ከማሳየት ወደኋላ አንልም።
በአንተ ልመና የሚቆም ወንጌል ስለሌለ ማለት ነው። አየህ በቃ ይሄ ልመና ነው አይደል? ለልመና ነው የገባው። አም ሶሪ ልመናህን ሰምተናል፣ አይተነዋል። ግን ለእግዚአብሔር እውነት የቆምን አገልጋዮች ነን። ስለለመንከን የማርያምን አማላጅነት ከመግለጥ ወደኋላ እማታማልድ መሆኗን ከመግለጥ ወደኋላ አንልም። ምክንያቱም አንድም የመጽሐፍ ቅዱስ ትምህርት ማርያም ታማልዳለች የሚል ስለሌለ ይሄ የሰው ትምህርት ከንቱ የሆነ የሰው ትምህርት ነው። አየህ በእግዚአብሔር ቃል ብርሃን ገና ትውልዱ ይነቃል። ልንተወው እንችላል፣ አንተወው። ለምን የተጠራ ነው ለዚህ ስለሆነ ማለት ነው ብራዘር። እና አም ሶሪ ልመና ልንቀበል አንችልም። ወንጌል ይቀጥላል። አየህ በልመና ወንጌልን ማስቆም አትችልም። ይሄ የሰው ትምህርት ነው። እንደውም ቀደም የገባ ወዳጅ ነበረ አጋንንታዊ እያለ ነበር ሲናገር የነበረው። አጋንንታዊ ትምህርት እያለ የራስ አገልጋይ ማለት ነው። አጋንንታዊ የሆነውን ትምህርት በእግዚአብሔር ቃል ብርሃን ለትውልዱ ከመግለጽ ወደኋላ አንልም። ወንድምነት ማይክ ከፈትክ ብራዘር? አይ ደጋግሞ ሲናገር ስለነበረ አንተ መለስከው። ወንድምነት አማላጃችን ናት፣ ለእኛ ተውልን እባካችሁ ስለ መድኃኔዓለም እያለ ነበርና ያው እንዴ አማላጃችን ነች ብላችሁ ስትሉ እኮ እኛ እኮ እየጠየቅን ያለ ነው መረጃውን የተጻፈውን አሳዩን ነው። ስታሳዩን እኮ ምንም ልመና አያስፈልግም። ስለ መድኃኔዓለም ስለ ቅዱስ ሚካኤል ማለትም አያስፈልግም። መረጃውን ስታሳዩን እኛ በቃ አላየኑም ነበር ማለት ነው። አሁን አሳዩን ኦርቶዶክሳውያን ብለን እናምናለን። ከዛ በኋላ ማርያም አማላጅ ነች አይደለችም ብሎ ጥያቄ ድጋሚ አናነሳም ማለት ነው። ባላነሳችሁበት እናንተ ክሌ የምታደርጉት ማርያም ታማልዳለች ብላችሁ ትላላችሁ። መረጃ አሳዩ ግን ተብላችሁ ትባሉ አንድም እስካሁንም ያሳየ የለም። ቤተክርስቲያኒቱ ከተፈጠረች ጊዜ ጀምሮ በመረጃ ይህንን ከተፈጠረች 1700 ዓመት ታሪክ ሆናት አይደለ? ኦርቶዶክስ ከተጀመረች ጊዜ ጀምሮ ማርያም ታማልዳለች ብሎ የሚለውን ጥቅስ ያሳየም የለም። በእርግጥም የጠየቀም አልነበረም። ጴንጤ በመምጣቱ ነው እኮ ጥያቄው የተነሳው። ጴንጤ በመምጣቱ ኦርቶዶክስ ለዘመናት ማንም በማይጠይቅበት ምዕመኗ መጽሐፍ ቅዱስ አያነብ የሚሄደው ወይ ለቀብር ነው ወይ ለተስካር ነው ወይ ለክርስትና ነው። ቤተክርስቲያን ወይ ታቦት ብለው የሚሉትን ክብረ በዓል ሲያወጡ ማለት ነው። ስለዚህ ጠይቃችሁም አታውቁም። ለመጠየቅም ማወቅ ይጠበቃል። እውቀትም የመጽሐፍ ቅዱስ እውቀት የላችሁም። ለምን? ስለማታነቡ ማለት ነው። ስለዚህ እስከዛሬ ድረስ ሳትጠየቁ ኖራችሁ አሁን ጴንጤው ሲመጣ መጽሐፍ ቅዱስን ማንበብ ጀመረ ጴንጤው። ከዛስ አነበበና መጠየቅ ጀመረ ኦርቶዶክስን። ከዛስ ኦርቶዶክሳውያን መረጃ አምጡ ተብሎ ሲባል እድሜ ትቆጥራላችሁ። መረጃ ግን አምጡ ተብሎ ሲባል አፋችሁ ሲከፈት ማርያም ታማልዳለች ብላችሁ ለምትሉት አንድ ያላሳያችሁ ሼም ሆኑ። በእውነት ሼም። እንደ ኦርቶዶክስ ልታፍሩ ይገባል። ለምን? ስራችሁ እስኪገታተር አረፋ እስክትደፍቁ ድረስ ታማልዳለች ያላችኋትን ማርያም እንዴት በጴንጤ ፊት ዳንኤል ፊት ቀርበ፣ ኤርሚያስ ፊት ዳጊ ፊት ቀርበ እንዴት መረጃ አንድ መረጃ እንኳን እንዴት ታጣለ? ከመጽሐፍ ቅዱስ ውስጥ የለም። በሌለበት አፋችሁ የሚናገረውን በመረጃ ማታስደግፉ ሆናችሁ ተገኛችሁ። ስለዚህ እኛ ላይ ትበሳጫላችሁ ማለት ነው። ከዛ እኛ ላይ ወደ መቆጣት አልፎ ተርፎ ደግሞ አሁን ወደ ልመና እንደው ስለ መድኃኔዓለም ዳንኤል እንደው በቅዱስ ገብርኤል ልጅ ያለው ዳጊ ይሄን ጉዳይ አታንሱት፣ በቃ ለእኛ ተዉት እያላችሁ ወደ ልመና ገባችሁ። ቅዱስ ገብርኤልንም ጥራ፣ ማርያምንም ጥራ፣ ሚካኤልንም በእግዚአብሔር ስም ራሱ እንኳን ብትለምነን አንሰማህም። ምክንያቱም አንተ መረጃ በሌለው እውቀት ህዝቡን ወቅተህ አደንዝዘህ ስታበቃ ከዘላለም ሞት የዘላለምን ሞት የሚሄዱበትን እውቀትና ትምህርት ሰጥተህ ስታበቃ የዘላለምን ህይወት የሚያገኙበትን የክርስቶስን አማላጅነት ግን ተቃውማችሁ ስታበቁ ነጠላ እንኳን አንጠፋችሁ ብትለምኑ ባነጠፋችሁት ነጠላ ላይ እየተረማመድን ቆመንባችሁ ለህዝቡ እውነት እንናገራለን። ማርያም እንደማታማልድ ክርስቶስ ግን እንደሚያማልድ ማለት ነው። ምን ነው ነጠላ ወደ መዘርጋት መጣችሁ? ልመና ትምህርት በልመና ነው እንደሚጸናው? በመረጃ አጽኑት እንጂ መጣችሁ እንደው እባክህ ዳንኤል እባክህ ይህን ጉዳይ ለፈው ለኛ የኛ ነገር ታውቀዋለህ። ያው እንግዲህ የህዝባችን የማርያም ነገር አይሆንለትም ትላላችሁ። ማን የማርያም ነገር እንዳይሆንለት ያደረገው? መረጃ አምጡ። ማርያም ታማልዳለች ብላችኋል አይደለ? መረጃ አምጡ። ካልሆነስ ኦርቶዶክሳውያን እፈሩ፣ ተሸማቀቁ፣ አንገት ድፉ። በትምህርታችሁ በአባቶቻችሁ ታማልዳለች ብለው የነገሯችሁ ማርያምን እንደምታማልድ መረጃ አልሰጧችሁም። አየህ፣
ቤትህ ጸበል ሊረጩ ሲመጡ አባባ ቄሱ ዳቦ ሲቆርሱ ዙጣ ለፈሱ ምናምን ነገር እያልክ ትቀልድበት የነበረው ቄስ አንድ ጥቅስ አልነገረህም። አንድ ጥቅስ አልነገረህም። ተመጣነ ማርያም ታማልዳለች ትለኛለህ። ኦኬ ጥሩ መረጃ አለ ስንልህ መረጃ አያስፈልግም እንዴ? 21ኛው መቶ ክፍለ ዘመን ላይ አንተ አታፍርም እንዴ? እንዴት ነው መረጃ የማያስፈልገው? መረጃ እንፈልጋለን። አንተ ለማመን መረጃ ላያስፈልግ ይችል ይሆናል። የዚህ ዘመን ትውልድ ደግሞ መረጃ ይፈልጋል፣ መጽሐፍ ቅዱሳዊ መረጃ ማለት ነው። ስለዚህ የለም እኮ ስድብ ብቻ ነው እየሰማን ያለ ነው። አቻለሁ ወንድምዬ በደንብ አሁን እንግዲህ አጥንት ውስጥ እስኪገባ እስክሰድብ ድረስ አሁንም ጠብቅ እና መረጃ አምጡ ማለት ስድብ ነው። አየህ አቅርቡ መረጃ ማለት ለኦርቶዶክስ መሰደብ ነው። እንግዲህ አጥንትህን በደንብ ሰባብሬ ልስበራህ በስድብ አይደል? መረጃ ስጠን እስኪ ክፈትና ሰደብከኝ በለኝ። ማርያም ታማልዳለች ብለህ ክሌም ካደረግ መረጃ አምጣ ከመጽሐፍ ቅዱስ የተጻፈ። መረጃ ስጠኝ ወንድምዬ። በላ ይኸውላችሁ አሁን ሲጀመር ርዕሳችን ማርያም ሰውን ታድናለች ወይ የሚለው ብቻ መረጃ አለ ወይስ ወደ አርስቱ እንመለስልን? ለምን ከአርስቱ ወጣላችሁ ራሳችሁ? እኛ አልወጣንም። ይኸው አርስቱ ላይ ተንተርሰህ ተናገር። ታማልዳለች ውስጥ ገብተሃል። እሺ ታድናለች ብሎ የሚለው ላይ ነው አንተ ልታተኩር የፈለግከው? ማተኮር ሳይሆን እሱ ነው ዓላማህ መጀመሪያም እሱ ላይ ማተኮር ከፈለክ እኔም ዓላማ ያረስታችን እሱ ነው። እሱ ላይ ነው ማውራት የፈለግከው? ያው ቤተ ስለማታውቁት መልካም። እሺ ማርያም ታድናለች? ማርያም ቤተክርስቲያን ብላ የምታስተምረው የጌታ እናት ነች ብላ ነው የምታስተምረው። እኔ ጥያቄ የማን እናት ናት የማን እናት አይደለችም፣ እናት ነች አባት ነች አልጠይኩም። ጥያቄ አይደለም። ማርያም ታድናለች ወይ? አዳኝ ኢየሱስ ነው። ማርያም ታድናለች ወይ ነው ጥያቄ። አዳኝ ኢየሱስ ነው። የሚያድነው ኢየሱስ ብቻ። ለሶስተኛ ጊዜ ጠይቃለሁ፣ ለአራተኛ ታች ትወርዳለህ ማለት ነው። 50 ጊዜ የምመልስልህ ይሄን መልስ ነው። ቤተክርስቲያንም የምትመልሰው ይሄን መልስ ነው። ስለዚህ ማርያም አታድንም? የጌታ እናት ነች። እኔ ለጌታ ምኑ ነች? የአክስቱ ልጅ ነች ወይስ አያቱ ናት ወይስ እህቱ ነች? አይደለም የጠየኩት ወይ እናቱ ነች። ወርዱ እንደፈለክ አድርገህ መጠቀም ትችላለህ። ግን ቤተክርስቲያን ብላ የምታስተምረው ይሄንን ነው። ከዚህ ውጭ ታስተምራለች የምትልበት ቦታ ካለ ማርያም ታድናለች ወይ ነው ጥያቄ። ልብ በሉ እዚህ ያላችሁ ሰዎች እንግዲህ አሁን ኦርቶዶክስ ምን እንደሚመልሱ እዩ። ማርያም ታድናለች ወይ አይደል? ታድናል ጥያቄ ምልክት ማለት ነው። የሚያድነው መድኃኔዓለም ብቻ ነው። ስለዚህ ማርያም አታድንም እያልከን መድኃኔዓለም ላይ ነው። ስለዚህ ማርያም አታድንም እያልከን ነው። አላልኩም። ኦኬ ማርያም ታድናለች። ታዲያ ጥያቄ ይሄ ነው። የሚያድን አንድ ነው። ያዳነው አንድ ነው። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። አሁን ለእንደዚህ አይነት ትውልድ ነው ጌታ እድሜ የጨመርከው። አቢኒ ምን ሆነ ነው በጌታ ላስታክልልህ። እሺ ክርስቶስ ያድናል? ያድናል። ያድናል። አዳኝ ብቸኛ አዳኝ እሱ ነው። ክርስቶስ አያድንም አይደል? ብቸኛ አዳኝ እሱ ነው፣ ክርስቶስ ነው። ያድናል ማለት ነው። ወንድሜ አማርኛ እንዴት ነው? አትችሉም እንዴ? ያድናል ማለት ነው አይደል? ክርስቶስ አይደለም። እናውራ፣ ወራ እናድርግ። አያችሁት አይደል? ክርስቶስ ያድናል ይችላል አይደለም አለኝ። ሌላ ሰው ጋር ነው እንደምታወሩት። እኔ ከአንተ ጋር ነው እያወራሁት ያለሁት። አብነት ታዲያ ኢየሱስ ክርስቶስ ያድናል፣ ክርስቶስ ያድናል ወይ? ጥያቄ ክርስቶስ ያድናል ወይ? ጥያቄ ያድናል እያልኩ እኮ ነው። ያድናል። ቴንክ ዩ። አማርኛ ነው። ክርስቶስ አያድንም? ያድናል። ያድናል። ቴንክ ዩ። ማርያም ታድናለች? መድኃኔዓለም ነው አንደኛ መጨረሻው። ማርያም ታድናለች። ሌላ ነገር ለምን ነው የምጠቅስልኝ? ማርያም ታድናለች። የማዳን ስልጣን ያለው አንድ ነው፣ እሱ መድኃኔዓለም። የእሱንማ መለስክልኝ። ክርስቶስ ጨርሰናል። ማርያም ታድናለች። ጉዳያችን እዚህ ነው። በቃ ከዚህ
ቤተክርስቲያን ማርያም ታድናለች ብላ ወንድሜ ማርያም ታድናለች ወይ ነው ጥያቄ ጠየቁ። ልክ ክርስቶስ ያድናል ወይ ስለ አዎ ብለህ እንዳልከኝ የጌታ እናት ነች ማርያም። ኦኬ አታድንም? የጌታ እናት ነች። እኔ መቼ አክስቱ ነች አያቱ ነች መቼ ጠየቁ? ማርያም አታድንም? እሺ ተጠቀመው አንተ። እሺ አታድንም? ማርያም አታድንም? መድኃኔዓለም ነው አዳኝ። ማርያም አታድንም እያልከን ነው? እሱ አንተ አልክ። ማርያም እሺ ታድናለች አታድንም? በእናንተ ቤት እኛ ቤት የለንም፣ ቤተ እምነት ነው ያለን እኮ። ቤተ እምነታችሁ እኮ አታድንም ወይስ ታድናለች? በቤተ እምነታችሁ በእኛ ቤተ እሱ ነው ወደዚህ እንድትመጣልኝ የፈለጉት። በእኛ ቤተ እምነት ታድናለች በድንግልና ጸንሳ በድንግልና የወለደች አልተጠየቅም። በቃ እሱ ነው ቤተ እምነት የሚያስተምረው እሱ ነው። አልተጠየቅም። ቤተ እምነት እኔ ታውቀዋለህ? ሲጀመር አንተ አታውቀውም እኮ። ኦኬ የምታውቀው ሰውዬ እኮ መልስ እኮ እየተባልክ ነው። ማርያም ታድናለች በእናንተ ቤተ እምነት እየመለስኩልህ ነው። አዳኝ አንድ ነው፣ እሱም ኢየሱስ ነው። ሚዩት አድርጌያለሁ። ስትከፍተው ክርስቶስን ጠየቅኩ መለስክልኝ። ልብ በላ ቢኒ፣ እድሉን ትጠቀምበታለህ። ካልሆነ በቃ እንደዚህ ግራ አጋብቼህ አይምሮ ውስጥ ግራ ተጋብተህ 2018 ግራ ተጋብተህ ወይ ወደ ጌታ ትመጣለህ ወይ እዚሁ በተረቱ ላይ ግራ ተጋብተህ የዘመን ቁጥር ያልቃል ማለት ነው። የሚጠይቀው ጥያቄ አለ። በእናትህ ማርያም ሚዩት አድርገው። ልብ በል አቢኒ፣ ቅድም ያወራው ነገር እንዲያሳይም ስለፈለግኩ ነው። ማርያም ገዳይ ነች ምናምን ያለውን ነገር ሜት ታደርገዋለህ። ደግመህ ከከፈትከው ታይ ትወርዳለህ። ከዛ እድሉን አታገኝም ማለት ነው። ቴንኪው ያስወርዱ ማለት ነው። ኦኬ አቢኒ የጠየኩ ክርስቶስ ያድናል ወይ ብዬ ስልህ አዎ አልከኝ። ክርስቶስ አያድንም ወይ ብዬ ስልህ አያድናል አልከኝ። አያድንም ወይ ክርስቶስ ብዬ ስልህ ያድናል አልከኝ። ቴንኪው። ስለዚህ ክርስቶስ ላይ ጥያቄ የለብኝም ማለት ነው። ማርያም ታድናለች ወይ ብዬ ስልህ አዳኙ ክርስቶስ ነው አትበለኝ። ማርያም አታድንም ወይ ብዬ ስልህ የሚያድነው ክርስቶስ ነው አትበለኝ። የጠየኩ ስለ ማርያም ነው። ማርያም ታድናለች አታድንም? አሁን ማይኩን ከፍተህ ንገረን። በቤተክርስቲያን አስተምሮት የክርስቶስን ነግረኸኛል፣ አሜን ብያለሁኝ። አሁን ማይኩን ከፍተህ ንገረኛል። አሜን ያ ቴንክ ወንድም ኤርሚያስ ብታረገኝ ወደታች ነው የምታወርደኝ። አሁንም በተደጋጋሚ እየነገርኩ ነው። አንድ አዳኝ አለ እያልኩ ነው። አንድ አዳኝ ካለ ሌላ ሁለተኛ አዳኝ ለምንድን ነው የምትጠይቀኝ አንተ? አንድ አዳኝ አለ፣ እሱም አንድ መድኃኔዓለም ነው ያለው አልኩ። ማርያም ነች ካልከኝ እናት ነች። መለስክልኝ አቢንዬ፣ አሁን መለስክልኝ። መድኃኔዓለም እናት ነች። በተዘዋዋሪ መለስክልኝ። ማርያም አታድንም ብሎ ለማለት አፍ ቢከብድህም አዳኙ አንድ መሆኑን ከሱ ውጭ ሌላ አዳኝ አለመኖሩን መስክራል። ይሄ ማለት ክብደትና ቅለቱን ለእኔ ተውልኝ። ኦኬ በቃ መለስክልኝ። መልሱ ግን መለስክልኝ አልኩ። አቢኒ መለስክልኝ። ከዛ በኋላ መሄድ ከፈለክ መሄድ ስለምንችል ሌላ መለስክልኝ ብዬ ስልህ አታውራ። መለስክልኝ። ምንድን ነው ያለን? ማርያም ታድናለች። ቤተ እምነቱን ስለማታውቀው እኮ ነው አንተ። ቤተ እምነቱን ስለማታውቀው ሚዩት አድርጌያለሁ ልታስወራኝ ስላልቻልክ ማለት። ጥያቄን ጠየቅኩ፣ መልሱን ከመለስክልኝ ቆየህ። እኔ እንዳላወራ ቤተ እምነቱን ስለማታውቀው አልክ። አሁን መቼም በዚህ እኔ አላሳጥህም ላሳጥህ ብዬ ብል ግን አንተ ራሱ ባልተወለድክበት ጊዜ እዚህ ቤተክርስቲያን ውስጥ ቀድስ እንደነበረ ብታውቅ ኖሮ ይህን ድፍረት ባልተናገርክ ነበር ማለት ነው። አንተ ኦርቶዶክስን ገና ሳታውቃት ከእናትህ ማፀን ሳትወጣ ማለት ነው። እድሜህን ከፎቶ ተነስቼ ስገምት ፎቶ ያንተ ከሆነ አንተ ሳትወለድ በፊት እኔ እዚህ ቤተክርስቲያን ውስጥ ቀድስ ነበር ብዬ ብልህ ውሸት አይደለም የምነግርህ ማለት ነው። እሱን ተወውና ሊቀ መላክ ነበር። ይሄ እኮ ነው አሁን አየህ፣ ይሄ ነው በቃ እንትን አልክ፣ ተናዳችኋል፣ መረጃ አጣችሁ። ቄሶቻችሁ የጻፉት ተረት በጴንጤ ሲመዘን እንክርዳድ ሆኖ ተገኘ። እናንተ እንክርዳዱን ስንዴ ልታረጉት ነው የመጣችሁት። እዚህ የጠየቅኩ ክርስቶስ ያድናል ወይ ብዬ ስለ አዎ አልከኝ። ኦኬ አያድንም ወይ ክርስቶስ ብዬ ስለ ያድናል አልከኝ። ኦኬ አፍን ሞልተን የተናገርከው እኔም አሜን ብዬ አለፍኩትኝ። ማርያም ታድናለች ወይ ብዬ ስልህ አታድንም ብሎ ለማለትም ከበደህ፣ ታድናለችም ብሎ ለማለት ከበደህ። ከዛ ምን አልከን? በቃ ክርስቶስ አዳኝ ነው ብያለው፣ አንድ ብቸኛ አዳኝ ነው።
ከሱ ውጭ ሁለተኛ አዳኝ አለ ብዬ እንድል ለምን ትጠይቀኛለህ አልክ። ይሄ ማለት ምን ማለት ነው? ቀጥታ ማርያም አዳኝ አይደለችም ብለህ ለማለት ቢከብድህም በውስጠ ወይራ በግልጽ ሰው ሊረዳው በሚችለው ማርያም አዳኝ መሆኗን አታምንም ማለት ነው። ጌታ ይባርክ። ይኸው ነው የተፈለገው። ማርያም አዳኝ መሆኗን አታምንም። ማዳን ሌላ ነው፣ ማማለድ ሌላ ነው። ሰውን ውዝግብግብግብ አታርገው። በቃ ጨረስን እኮ አማኒ። እኔ እናንተ አንጣላ። ሁሉም ሰው የማያውቅ በግ አይምሰልህ። ማዳን ሌላ ነው፣ የማዳን ስልጣን ሌላ ነው፣ ማማለድ ሌላ ነው። ኦኬ እሱ እኮ ለየው። በቃ አሁን አታድን ነገር አንድ አድርገህ አንድ እንደሆኑ ህዝብን ለማወናበድ ብዙ አትስራ፣ ብዙ አትርገም። ብራዘር መለስክልኝ እኮ በቃ አሁን አዳኙ አንድ መሆኑን ነገርከን። ማማለድ ማለት ማዳን አይደለም ብለሃልከኝ። ኦኬ ማርያም አዳኝ እንዳይደለች ታምናለህ ማለት ነው። አዳኝ አይደለችም፣ እኛም ማርያም አዳኝ አይደለችም ነው ብለን ያለው። እዚህ ላይ እጅ ልጅ ተጨዋውጠናል። እግዚአብሔር አምላክ ይስጥህ ማለት ነው። ኦኬ እስኪ አሁን ማዳን ከምን ስልጣን የሚመጣ ነው? እስኪ አንተ አንድ ጥያቄ ጠይቄሃለሁ፣ እቺ መልስልኝ። በቃ ምንም አያስፈልግም። ማዳን የምን ስልጣን ነው? እስኪ ንገረኝ። ማዳን የምን ስልጣን ነው? ብራዘር እናውራ ካልክ እያወራን ነው። እኔ የምን ስልጣን ነው የሚባለው? ወንድሜ ማዳን የእግዚአብሔር ነው፣ የሰው አይደለም። ፒሪየድ። እግዚአብሔር ማን ነው? አንድ አምላክ ነው አይደለም? አታውቀውም? ስለሱ አንድ አምላክ ነው አይደለም? ከአርስጦጠን እናስረዳ። ወሬ ራሱ ይሄ እግዚአብሔርን የሚያውቅ አይመስልም። ቢያንስ እሺ ሜት አድርጌያለሁ። ከዚህ በኋላ ለመረበሽ ከፈለክ ያው እንደ በረሮ እታች አወርድሃለሁ ማለት ነው። በረሮ ፊሊት ሲነፋበት እንደሚንጠባጠብ ታች አወርድሃለሁ ማለት ነው። ቴንክ ዩ። ችግር የለብኝም። አውርደኝ በቃ። አይ በራስህ ጊዜ ትወርዳለህ። አሁን ለተጠየቀው ጥያቄ ተገቢ መልስ መልሰሃል። ማርያም አዳኝ አይደለችም ብለናል። ቴንክ ዩ። ክርስቶስን አዳኙ ብለሃል። ቴንክ ዩ መለስክን ማለት ነው። ስለዚህ ማርያም ምንድነች ማለት ነው ብዬ የሚቀጥለውን ጥያቄ ስጠይቅህ ማርያም አማላጅ ነች ወይ ነው። አዳኝ ካይደለች አዳኝ አለመሆኗን አውቃል። አማላጅ ነች ወይ ብዬ ጥያቄ እየጠየቅኩ ነው። አማላጅ ነች ማርያም አዳኝ ካይደለች? አዎ ታማልደናለች። ቴንክ ዩ። ከእሷ የቀረበ ማን አለ? ለሱ ታማልዳችኋለች። ለልጇ ከእሷ የቀረበ ማን አለ? በምድር ያሉ ፓስተሮች እንኳን እናማልዳችኋለን እንጸልይላችኋለን እያሉ አይደለ? ኦኬ ፓስተሮቹም ያማልዱሃል። የሚገርም ነው። ፓስተር ማን ናቸው የሚያማልዱ? አንተን። ፓስተሩ እኮ ለአንተ ነው የሚቀርበው። እኛ ፓስተር አያማልደንም። እንደዚህ አይነት ኮተት የሆነ ትምህርት እኛ ጋር የለም ብራዘር። ፓስተር ያማልደናል ብሎ የሚል እናንተ ማርያም ታማልደናለች ብላችሁ እንደምትሉት ኮተት ትምህርት እኛ ጋር እንዲህ አይነት ኮተት ትምህርት ኑ ልጸልይላችሁ ብራዘር። እሱ ሌላ ከሚል ኮንቴክስት ውጭ ሌላ በመረጃ አውራ፣ በመረጃ አውራ። አየህ፣ በመረጃ አውራ ብራዘር። ቪዲዮ ላቅርበት። ፓስተርን ያማልዳለሁ ብሎ ያለ ፓስተር አለ? አማልድሃለሁ ሳይሆን ልጸልይልህ ብሎ እጁን ጭኖ ሲጸልይ ቪዲዮ። የሃይማኖት መሪዎች መጽሐፍ ቅዱስ እንድንጸልይ ስለሚያዝ ጸሎትማ ማንም ይጸልያል። በየትኛውም ሃይማኖት መንፈሳዊ አገልግሎትን የሚሰጡ መሪዎች በኦርቶዶክስም ቤተክርስቲያን ቄሶች ይጸልያሉ፣ መነኮሳቱ ይጸልያሉ ለህዝቡ፣ ፓስተሮችም ለእኛ ይጸልያሉ። በእስልምና ሃይማኖትም እንኳን ራሱ ክርስትና እንኳን ባይሆንም በእስልምና ሃይማኖት ውስጥም ምዕመኑ ሄዶ የሃይማኖት መሪዎች ጋር ጸሎት እንደዚህ አይነት ነገር ያቀርባሉ ማለት ነው። እንደየ ሃይማኖታቸው ስርዓት የትኛውም ቦታ ላይ የጸሎቱ ኮንቴክስት ምንድን ነው? ይዘቱ ምንድን ነው ብራዘር? ይዘቱ ዳቦና ትንሽ እንትን አለው፣ በቀይ ወጥ የሆነ ነገር ምናምን ነገር አለው። እንደዛ አሁን አየህ ወሬ ያለቀብህ ማለት ነው። የረባ እንኳን ነገር ማውራት አትችልም። ጌታን ካለማወቅ የመጣ ነው። እንደዛ አይነት ወርዶች ለጌታ አይስማማውም። የረባ ነገር ማውራት፣ እንደዚህ አይነት ወርድ መጠቀም አይገባውም። የምሬን ነው የሚያስከ እታች ረድ ተራ የሆነ ወሬ በቃ አለቀብህ ማለት ነው። የምታወራው ነገር ሁሉ ምንም ስለ ማርያም አማላጅነት እንኳን ለማውራት ቀጥሎ ላለው ላይ ምንም ለማውራት እንኳን በቃ ኦርቶዶክሳውያን እንደዚህ ብኩን ሆናችሁ መቅረታችሁ በጣም ነው የሚያሳዝነኝ። ሰው ለመጠየቅ እንኳን ደርዝ ያለው ነገር ለማውራት እንኳን እንዴት የሆነ ነገር እንኳን እውቀት አትይዙም። በቃ ዝም ብላችሁ ማለት ነው። ይዘቱ እስኪ አንዴ ስማ መጀመሪያ እና እንዲህ አይነት ብኩን የሆናችሁ ትውልድ መሆናችሁ በጣም ነው የሚያሳዝነው ማለት ነው። ቴንክ ዩ
ተባረኩ። እሺ ቢኒ ከየት ቤተ እምነት ነበር? ቅድም ዳጊን ጠይቀዋለሁ ብላ ያልከው ዳኒ አይ ቅድም ማርያም ገዳይ መሆኗን አሳያለሁ ምናምን ብሎ እንትን ሲል ነበርና እሱ የአንተ ከየት ቤተ እምነት ነው ወንድማቸው? ኦርቶዶክስ ነኝ። ኦኬ ቴንክ ዩ ቢኒ። እሺ ዳጊ ማርያም ገዳይ መሆኗን አሳያችኋለሁ ብሏል። ዳጊ የስ ኤርሚዬ አለ። ያው ጥያቄ እየጠየቀ ነው። ቀደም ቢኒ እያወራን እያለን መሀከል ላይ ስለገባ ነው ያስወራን። እንደዛ ባይሆን ጥሩ ነው እና አሁን ይኸው መጠየቅ ትችላለህ። ቴንክ ዩ። እሺ ወንድማችን እንኳን ደህና መጣ። ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። ኦርቶዶክስ። እሺ ማርያም ገዳይ ነች አዳኝ ነች? ገዳይ ነች ስላልከኝ እኔ አሁን ውስጥ ሌላ እንትን ውስጥ አይደለም፣ ግን ገዳይ ነች ስላልክ ገዳይ መሆኗን እንድታሳይ ነው የገባሁት። እኔ ሌላ ነገር አይደለም። ከየትኛውን ጀምር? ከማርያም ገዳይነት ከኢየሱስ ገዳይነት? እንዴ ኢየሱስም ገዳይ ነው? በእናንተ ቤት ሁለቱም ገዳይ ናቸው። ምረጥ። መጽሐፉን ሁለቱንም ይዤዋለሁ። ዳጊ ምን ነው አንተ ዝም ብለህ ቀበቶን ብሸጥ አይሻልም? ግን ዝም ብለህ እንደዚህ አይነት መሮች ከምታወራ ቀበቶ ይሸጣ እንዴ? ከሸጠም ጥሩ ነው። ዳጊ ትልክልኛለህ። ናይስ ቀበቶ። ግን አየህ ከእንደናንተ አይነት ዝም ብሎ ጫት ከሚቅም ተራ ዱርዬ ይሻላል ማለት ነው። የኔ ወንድም ቀበቶ ሻጭ ከሆነ አሁን ሌላ ነገር አልፈልግም። አሳይኝ እስኪ በእናትህ ማየት እፈልጋለሁ። አይ ነው ገና ቀበቶህማ በደንብ አድርገን በገመድ እስክታስር ድረስ ይህንማ በጣም እንጂ ማድረግ ሳይዙን ይንገረኝና ሳይዙን ይነገር ሳይዙን ይንገረኝ። እኔ ቀበቶ በህይወቴ ዘመን ሽጬ አላውቅም። ይሄ ነገር አንተ ገበያ ነው በራእይ አይቶልህ ሳይሆን አይ ሰሞኑን እኮ በጣም ይሄ ነገር አሪፍ ነው። ጥሩ ቢዝነስ ይመስለኛል። የሆነ ሰውንም እንዲህ ሲሉት ሰምቻለሁ። እሺ ወንድማቸው ወደ ቁም ነገሩ እንምጣና ከየትኛው ልጀምርልህ? እኔ አላውቅም ሲያሳያለሁ ሰው ማየት ስለፈለኩ ነው። አማርጠህ ነው የምናሳይ። እናንተ ቤት ኢየሱስንም ማርያምንም ነፍሰ ገዳይ ያሉበትን አማርጠህ እናሳይ። ሁለቱንም አሳየኝ እስኪ። ሁለቱንም ላሳይ። ኤርሚ ከታምረ ኢየሱስ እንጀምር። የትኛው ይሻላል? እኔ በሁለቱም ብለህ ካልክ ሬዲ ነኝ። ትልቁ ላይ አድርጉ ስላዘጋጀው በለጥፈው ደስ ይለኛል። ግን አገዳደሉ እንዴት ነው? አንቆ በመግደል አጠጥቶ በመግደል በቀስት በመግደል የትኛው ይሻላል? በእውነት ያኔ ሙድ እያስኩ አይደለም ዳጊ፣ ጌታ እግዚአብሔር ምስክሬ። በምን ይሻልሃል ወንድማችን? ማርያም በምን የገደለቻቸው? በእርግማን